ስላድኖ የለም እያልክ ከሄድክ በኋላ ልክ ደምረው እንዳደረገው ማለት ነው። እኔ እኮ ስንት ዘመን ስከራከር ስላድኖ አይባልም ብዬ ለካ ይባላል እንዲህ አለው። ስዕል ሲቃጠል ስዕል ሲቀደድ የሚቃጠሉ መስቀል ደግሞ የሚያቃጥሉ ተመሳሳይ ሰዎች ሆኑብኝ እና ይሄ ነገር ልክ ነው የኬኬዎችን ፈለግ የተከተለ ይመስላልና ከተለኝ ብሎ ሲለኝ የት ልታደርሰኝ አንተን ማመን ቀብሮ ነው አልለውም። ሰው ማመን ቀብሮ ነው ብላለች ቀብሮ እንደሚባል ኢየሱስ እንደዛ አለው። እረፍት እኮ ነው ኢየሱስ፣ እረፍት እኮ ነው። እረፍት ማለት ማንም ሊሰጥህ የማይችል እረፍት። ኦርቶዶክስ ጋር መተማመኛ የሚባል ትምህርት የለም። ይሰጡህና ስላድኖ የለም እያልክ ከሄድክ በኋላ ልክ ደምረው እንዳደረገው ማለት ነው። እኔ እኮ ስንት ዘመን ስከራከር ስላድኖ አይባልም ብዬ ለካ ይባላል እንዲህ አለው። አየህ ዝም ብለህ መተህ ከኛ ጋር ትላፋና ሲጨንቃቸው መምህራኖቹ መልሰው እሱማ ልክ ነው እኮ ኤርሚያስ እኮ ብለው ጺማቸውን የጎተቱ ያስረዱሃል። ምንድነው መተማመኛ? እየተዋሸ እኮ ነው። በአደባባይ እየዋሹ ነው። ይኸው ቪዲዮዎች አሉ። ደግሞ በጓዳ ለሚዋሹ በአደባባይ ነው። ልደት ቃል የሚዋሸው ፈለገ የሚዋሸው መዝሙር ያሬድ የሚዋሸው። ስለዚህ እንዲህ አይነት ፈጣጣ ውሸት ሲዋሹ አደባባይ ላይ መሆኑን ስታይ እንዴት ኮስተር ብለው ድምጻቸውን ረጋ አድርገው ደገፍ ብለው ማውራታቸውን ስታይ ለውሸት ያላቸው ኮንፊደንስ ሊያስፈራ ይገባል። እንዴ እነዚህ ሰዎች እንደዚህ ተረጋግተው ውሸትን አርቲኩሌት አድርገው ማውራት ከቻሉ how am I going to believe them in the future? like እንዲህ አይነት ቀደዳ በጣም ይከብዳል እኮ። ሰው እኮ ሲያወራ ሊሳሳት ይችላል። እንትን እላለሁ ብሎ እንትን ሊል ይችላል። ይሄ እኮ የተረጋጋ ስንቴ ነገርናችሁ እህቴ፣ ይሄ ነገር እኮ ስንቴ ተናገርን እያለ ነው እንግዲህ ገሰጻት። አይባልም ስላድኖ እኛ ቅዱሳት ስላት ነው የምንለው። ይሄ ነገር እኮ ስንቴ ያስተማርን እያለ በኮንፊደንስ ሲያወራ የሰማው ሰው የውሸት ቦልድነሱን ስታየው እኔ እዛ ቤት በሆነ እፈራለሁ። ነገ ምን ቢነግሩኝ አምናቸዋለሁ። ሳይንተባተብ እኮ ነው ውሸት የሚያወራው። አስበዋል እዛ ቤት ሳይንተባተብ። እንዲያውም ጭራሽ ኤፍሬምን ገሰጸው እኮ። ይሄ እኮ ነው ችግራቸው። ቆርጠው እያነበቡ ሙሉን ቢያነቡት እኮ ኖሮ ምናምን አለ። እስኪ አሁን እመጣለሁ ቤት ታስገባኝ እኮ። በርግጥ ብሎክ አድርገኛል አታስገባኝ። ግን if you have the boldness መጥቼ ባለፈው ሪስፔክትፉሊ እንዳወራ ነው ይገለጥ ገድለ ተክለ ሃይማኖትና አንተ ነህ እውነተኛ ልጆቹን አሳሳትካቸው ወይስ አላሳሳትካቸው የሚለውን እንየው። ኤኒዌይስ ዛሬም በሚነሳው ርዕስ ላይ መቀጠል የምንፈልገው ነገር ምንድነው? የተጻፈ ዶክመንት ያለው መሬት የረገጠ ነገር እናውራ። መምህራኖቻችሁ አይታመኑ፣ ውሸታም ናቸው። ሁሉም ማለት ባልችልም ጥቂቶች አሉ ለህሊናቸው ቢያንስ ያደሩ ነው እንዴ ብለው መለስ የሚሉ የተወሰኑ በጣም በጣት የሚቆጠሩ አሉ። ሌሎቹ ግን ፍጥጥ ብለው ምንም ሳይንተባተቡ ውሸት የሚያወሩ ናቸው እኮ አልኩ። በደንብ ደገፍ ብለው ነው የሚያወሩት። በቃ እንዲያውም ይስቁብሃል። ሲስቁብኝ አይታችሁ የለ ባለፈው በማርያም ምልጃ ሰው ከገሃነመ እሳት መትረፍ ይችላል ስለ ዳጊ የመጽሐፍ ቅዱሳዊ ጥያቄ ጠይቀኝ አለኝ። ማን አስነካውት? በቃ አየህ ምልጃዋ የማርያም ምልጃ መጽሐፍ ቅዱሳዊ አይደለም እያለኝ ቢሆን ኖሮማ ኦፍ ኮርስ ይድናል እንዴ። ታዲያ ይኸው መምህሩ ምን አሉኝ? ሃይማኖት ያላቸው ምግባር የሌላቸውን ታወጣለች ብሎ አዲስ ትምህርት ይዘው መጡ። ምን ማለት ነው ይሄ? በሃይማኖት ብቻ ድነት አለ ማለት ነው። እኛ እንደምንለው ማለት ነው። እምነት ብቻን ተቀበሉ ሰውየው ማለት ነው። ምግባርም ባይኖር በሷ ምልጃ ትድናለች የሚል ይዘው ሲመጡ ወዲያው ተንደረደረ። ዮብም ገባ፣ ናታኒምም ገባ። ያዙት ተባለ። ዳጊ ያዝ ተንጫጩ። ለምንድን ማኑ ነኳ? ሰውየው ከፍተኛ ማኑ ነኩ። ያለ ምግባር ሰው እንደሚጸድቅ ማኑ አስነካዋቸው። ስለዚህ ምንድን ነው ያለው ድል? ይሄንን ትልቅ ውድቀት መጥተው ማደባበስ ነበረባቸው ልጆቹ። እኔ ደግሞ ረጋ ብዬ ተንጫጭተው ሲጨርሱ ቀጠልኩት ትምህርቱን። በቃ እንደዛው ማኑ እንደነኩ ወጡ እሳቸው። ትልቅ ማኑ፣ ለዛው ዝም ብሎ ተራ ማኑም አይደለም። በጣም የሚጠሉት ማኑ፣ እምነት ብቻን በጣም ነው የሚጠሉት። ኤኒዌይስ ዋናው ነገር የሰዎች ነጥብ መጣል አይደለም። ዋናው የምንፈልገው ሐሰት ትምህርታቸውን እነዚህ መምህራን ካልጣሉ ህዝቡን ፊድ የሚያረጉት ሐሰት ከቦልድነስ ጋር ስለሆነ ሰው ፊታቸውን ሲያይ ያነጋገራቸው ለዛ ምናምን ሲያይ አይ እንዲህ በኮንፊደንስ ውሸት አያወራም፣ ኧረ በስመ አብ መዝሙር ያሬድ በፍጹም አያረገውም የሚል ነገር ይሄው ጣጣ ውስጥ ከቷቸዋል። በስዕል በመስቀል በድነት ጉዳይ በጠቅላላ የሚያወሯቸው ነገር በቦልድነስ ነው ውሸት የሚወራው። በቦልድነስ ይሄው ና ግባኝ እየሰማኸኝ ነው አይደል? ከስር እኔ በመረጃ ላውጣና እየዋሸሁ ከሆነ ና ቤታችሁ መጥቻለሁ። እዚህ መፎከር አይደለም እኮ። እስኪ ሄደህ ጠይቃቸው፣ ወንድ ኮንክ ሄደህ አናግራቸው ብለኛል። ማን ቀረ? እኔ የገባሁበት ቤት ከዛ ቤት ካሉ ቲክቶክስ ላይ ማን ቀረ? ሁላችሁም ባላችሁበት ገብቼ በሉ ቻው ተባብለን የወጣሁት። ደክሞኝ አቅቶኝ በቃኝ ብዬ ተጣልቻለሁ የወጣሁት። በሪስፔክት በሉ ቻው አመሰግናለሁ ብዬ ሁሉንም ባርኬ ነው የወጣሁት። አየህ እንደዚህ ነው ቦልድነስ። እዚህ ቤት ብቻ መጫጫው አይደለም። ከቻልክ እዛም ሄደህ በፍቅር በሪስፔክት ማስተማር ነው። እሺ ቀጥሎ ነው ይሳንዴ ይቅርታ
ቴንክ ዩ ዳግሻይ ተባረክ፣ ጸጋ ይብዛልህ። አዎ ብዙ ጊዜ እነሱ ቤት በምትሄዱ ሰዓት ውይይት ሳይሆን እኛን ጠይቃችሁ እኛን ግን እናንተ አትጠይቁም ነው ብሎ የሚሉት። ይህንን በደንብ አረጋግጫለሁ። ሚኪ ቤት ብቻ ነበረ ይሄ እድል ጥሩ ነው የተከፈተው ማለት ነው። እሱም ቤት ስገባ በመጀመሪያ ባለፈው ዲ ቤት ያደረገኝ ሰውዬ እኔንም ተሳደበ፣ አይደረግም አለ። ከዛ ሚኪንም ጭምር ራሱ ሰደበው እና ሌሎችም ጨምር ገብቶ ይንጫጫሉ። እና በስርዓት ማውራት የሚባል ነገር የለም እንጂ በስርዓት ቢያወሩ ላይቭን እዚሁ ዘግተን እነሱ ቤት ይሄድ ነበረ። ግን በሚሄዱ ሰዓት ላይ በሚባሉት ጉዳይ ላይ አናወራም ነው የሚሉት። በቤታቸው ሳንገባ ቀርተን አይደለም፣ በቤታቸው ሳንገባ ቀርተን አይደለም። ክርስቶፎሮስ ቤት ሁሉም በተሰበሰቡበት ነው ነገረ ድነት በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ብዬ ጥሪ አቅርቤላቸው እነ መዝሙረ ያሬድ ሁሉ ነበሩ። አንዳቸውም ትንፍሽ አላሉ። ጌታ ኢየሱስ ክርስቶስ ምስክር፣ አንዳቸውም ትንፍሽ አላሉ። ነገረ ድነት በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱሳት መጽሐፍት ብላ በምትላቸው በገድላት በድርሳናቱ በታምራቱ ሁሉ ጭምር የተጻፈ ስላለ ማለት ነው። እንደውም ነገረ ድነትን የመዳንን ትምህርት ከመጽሐፍ ቅዱስ በላይ አጉልተው አድምቀው ጮክ አድርገው የሚናገሩት እነዚህ መጽሐፍቶች ናቸው። ለምሳሌ መጽሐፍ ቅዱስን የፈለግህ ብታነብ የእንትና የአብርሃምን መቃብር ስመህ መንግስተ ሰማያት ትገባለህ ብሎ የሚል እንደዚህ አይነት ትምህርት የለም። ብሉይ ኪዳንም አዲስ ኪዳንም የፈለግህ ብታገላብጥ የዳዊትን መቃብር ተሳልመህ አቅምህ ደግሞ ከፈቀደ ጳውሎስ ከተቀበረበት መቃብር ርቀት 40 ሜትር ብትቆም 22 ትውልድ ይመላል መንግስተ ሰማያት ትገባለህ ብሎ የሚል እንዲህ አይነት አርቲ ቡርቲ መጽሐፍ ቅዱስ ውስጥ የለም። እንዲህ አይነት ትምህርት ያለው ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍት ውስጥ ነው። ስለ ነገረ ድነት አንተ አይደለም 22 ትውልድ መንግስተ ሰማያት ይገባል ይለዋል። አንተ እዛ መቃብር ላይ በመገኘት ብቻ የአንተ ልጅ እና የልጅ ልጅ እና እንደዚህ እያለ 22 ትውልድ ማለት ነው። እስከ 2200 ዓመት ዘመን ድረስ የሚኖረው ትውልድ አንተ ብቻ እዛ ሰውዬ መቃብር ላይ ስለተገኘ እነሱ ጌታን አመኑ አላመኑ አንተ ብቻ የሆነ አባታችን የዘር ሐረጋችን ብለው ስምህን ጠርተው እሱ ያኔ መቃብር ላይ ሄዶ ስሞ ነበረ እና በዛ ጻድቁ በተሰጠው ቃል ኪዳን መሰረት 22 ትውልድ ይማርልሃል ብሎ ባለው ቃል ኪዳን መሰረት እሱን አምኖ ተማምኖ መቃብሩ ላይ ሄዳል። እኛ ግን አልሄድንም። እኛ የእሱ ልጆች ስለሆንን በዚህ ቃል ኪዳን መሰረት ነው መንግስተ ሰማያት ልንገባ የመጣ ነው ብለው መንግስተ ሰማያት መልአኩን በሩ ላይ ይነግሩታል፣ ያሳዩታል፣ ቢከራከራቸው ይሞግቱታል። እኛ ከኦርቶዶክስ ነው የመጣ ነው። እንደዚህ አይነት ቀልድ የለም። አይ በኢየሱስ አታምን አትገባም መንግስተ ሰማያት ብሎ ቢል መልአኩ ኖ ማን ነው በኢየሱስ ክርስቶስ ብቻ ነው ብሎ ያለን። ኦርቶዶክስ ተዋሕዶ ቤተክርስቲያን ታች መሬት ላይ በነበርን ሰዓት ላይ መልአኩ ልብ ብለህ ልትሰማን ይገባል። እኛ እንደዚህ ብቻ አይደለም የታስተማረችን ቤተክርስቲያን። ለምሳሌ አባታችን ወይ አያታችን ወይ ቅድመ አያታችን መቃብር የሳመ የዘርዓ ብሩክን መቃብር የሳመ መንግስተ ሰማያት 22 ትውልድ ይማርላል ብሎ ጌታችን ቃል ኪዳን ገብቶለታል ብለው ካህናቱ ነግረውናል። ከዛ አንጻር ምንም የምንለው ነገር አይኖርንም። የኛም ልምምድ ስላልሆነ ማለት ነው። የእግዚአብሔር ቃል ውስጥ የለምና ምን ብለን እናወራዋለን? የራሳቸው ተረት እነሱ የፈጠሩት ጉዳይ ነው። ለዛ ነው አላዛር መጽሐፍ ቅዱስ ውስጥ የለም። ዘመን ዘላለም ይባረክ፣ ክብር ለኢየሱስ ይሁን። እኔም በቃ ምናልባት ሳላውቀው የሆነ ትምህርት ይኖር ይሆን ብዬ ከሚል መረዳት አኳያ ነው ከእናንተ ልጠይቅ የመጣሁት እንጂ እንጨት በመቃጠል ምናልባት ምንም ሊገባኝ አልቻለም። ፈልጌ ስላጣሁ ነው። እና እግዚአብሔር ዘመን ዘላለማችሁን ይባርክ። ዳጊዬ፣ ኤርሚ፣ ዳኒ ሁላችሁም በዚህ አገልግሎት ላይ ጊዜያችሁን፣ እድሜያችሁን፣ ሁሉ ነገራችሁን ሰጥታችሁ የምታገለግሉ እግዚአብሔር ዘመን ዘላለማችሁን ይባርክ። ጌታ ከእናንተ ጋራ ነው። ብዙ እያሰራችሁ ነው እና ተባረኩ ማለት እፈልጋለሁ። በጣም ወዳችኋለሁ። ይቅርታና ለአላዛር እኔ የምለው ነገር ምንድነው፣ ምናልባት ስለ ደመራው ሳይሆን ደመራው ጫፍ ላይ ታስሮ ስለሚቃጠለው መስቀል አንድ ቦታ እንዲህ አይነት ልምምድ እንዳለ አውቃለሁ። አሁን በትልቁ ደመራ መስቀል አደባባይ ባለው ብቻ ሳይሆን በየሰፈሩ በሚበራውም በየአድባራቱ በየአብያተ ክርስቲያናቱ በሚበራውም መስቀል ሁሉም ላይ ታስሮ ጫፉ ላይ ደመራው ከስር ተቃጥሎ ላይ መስቀሉን ያቃጥለዋል። እና ይሄ ነገር እንግዲህ መስቀል የማቃጠል ሴሬሞኒ አንድ ቦታ አለ አሜሪካን ሀገር፣ ምናልባት አላቅም፣ አሪዞና የሚባል ስቴት ይመስለኛል። ኬኬኬ የሚባሉ የነጭ አክራሪ ቡድኖች አሉ። ካወቃችሁ ኬኬኬ ማለት ኩክሉክስ ክላን ነው የሚባሉት። ነጭ ነው የሚለብሱት፣ ነጭ ኮፍያ ነው የሚያደርጉት። በነጭ የበላይነት ዋይት ሱፐርማሲስቶች ናቸው።
ያበዱ ናቸው እና ሪቹዋል አላቸው። መስቀል የማቃጠል ክሮስ በርኒንግ ሪቹዋል የሚባል አላቸው እና ሁል ጊዜ ጥቁርን ይጠላሉ፣ አረብን ይጠላሉ፣ ሜክሲካን ይጠላሉ። ነጭ ብቻ ነው እንትን ነው የሚሉት እና ማታ ሌሊት ነው ስብሰባቸውን የሚያደርጉት። ብዙ ጊዜ ያው የአሜሪካ መንግስት አደጋ እስካላደረሱ ድረስ ነው ያው መሄድ ያለባቸውን ርቀት እስካልሄዱ ድረስ መብታቸው ነው ያው እዛ ሀገር ዲሞክራሲ ያልተገደበ ስለሆነ እና በሌሊት ሴሬሞናቸውን ካደረጉ በኋላ ያው ጥቁርን ሌላውንም ከረገሙ በኋላ መስቀል ያቃጥላሉ። ምናልባት ቼክ ማድረግ ትችላላችሁ። ፒክቸር ካለም ላሳያችሁ ይችላል። አለ ፒክቸራቸው ኬኬኬ ኩክሉክስ ክላን የሚባሉ ነው። ክሮስ በርኒንግ ሪቹዋል አድርገው መስቀል አቃጥለው ነው የሚለያዩት እና የኛም እንግዲህ ከዛ ተማረ ባንልም ግን ይሄ መንፈሱ የመወራረስ ነገር ስለሚኖረው መስቀል ማቃጠል አንታይ ክራይስት ስፒሪት ነው። የሚያውቁት አይመስለኝም የኛዎቹ ሲያደርጉት ግን ሳያውቁ ሰብኮንሽሳቸው ውስጥ መስቀልን እያቃጠሉ ነው። ፕራክቲካሊ ሰው ስዕል ሲስል ሌላም ነገር ሲያደርግ ኃይልህ ብዙ ሲሆን ጠላቶች ዋሹብህ የሚለው ነገር እየተጠቀሙ ነው። ክርስቶስ ኃይሉ ብዙ ሲሆን በፍጡር ሲመስሉት፣ በስዕል ሲወክሉት፣ ምን ሲያደርጉት ክርስቶስን መካድ፣ ክርስቶስን ማቃጠል፣ መስቀሉን ማቃጠል ስራ ነው እየተሰራ ያለው ሰብኮንሽስ እና የዛ አውትዋርድ ማኒፌስቴሽኑ ነው የክርስቶስ ጥላቻ። አሁን እኛ የማርያም ጠላት ይላሉ አይደል? የማርያም ወዳጅና ጠላት የሚባል ነገር በመጽሐፍ ቅዱስ የለም። የክርስቶስ ጠላት ነው ሰው፣ የመስቀሉ ጠላት ነት ነው ያለው መጽሐፍ ቅዱስ ላይ የሚለው። ክርስቶስ ኢየሱስን በፍጹም ልብ በፍጹም ነፍስ ውደድ ነው። ከሱ ዲቬት ማድረግ ሌላ አካላትን ማምለክ የመስቀሉ ጠላትነት የክርስቶስ ጠላትነት ነው። ስለዚህ ሳያውቁት ይህን መስቀል ሲያቃጥሉ ክርስቶስን እየሰቀሉት እየጠሉት ከሱ እየሸሹ የሌሎቹን አምልኮ ፕሮሞት እያደረጉ ነው። ምናልባት ቼክ አድርጉ። ኬኬኬ ክሮስ በርኒንግ ሪቹዋል ብላችሁ ተመልከቱ። በደንብ አድርገው ነው የሚያቃጥሉት። በማታ ነው በቃ ከረጋገሙ በኋላ ጥቁርንና የዘረኝነትም ተምሳሌት ነው። መስቀልንም የክርስትና ጠላትነት ተምሳሌት ነው እንዲህ አይነት ልማድና እቺ መስቀል ጫፍ ላይ ታስራ ትልቅ ነገር አላት። ቼክ አድርጉ ሌሎቻችሁ። ተባረክ አላዛሪ። ተባረክ ጆኒ፣ ብሩክ ነህ። እግዚአብሔር ይባርክ። ቴንክ ዩ ሶ ማች። ቴንክ ዩ ዳኒ፣ አመሰግናለሁ። ታች ወርጄ እሰማለሁ። እሺ ተባረክ አላዛሪ። ዳግሻዬ እሺ ፒክቸሩን አመጣልን። እሺ እንግዲህ ዳኒ ጆኒዬ እንዳለው ነው። እኛ ስዕል መቅደድንም ማቃጠልንም ምንም ከፈለጉ ራሳቸው ምዕመናኖቹ ከካህናቶቹ ጋር ተመካከረው የፈለጉትን ያርጉ የራሳቸው ስለሆነ እንጂ ከዛ እምነት ውጭ ያለ ሰው ስዕላቶችን ባይቀድ እና ባያቃጠል እንመክራለን። ባይሆን ሰሞኑን ግራ የገባኝ አሁን ጆኒ ያለው ሐሳብ ነው። ስዕል ሲቀደድ የሚቃጠሉ ግን መስቀል የሚያቃጥሉ ትንሽ ግራ የሚያጋቡ ሰዎች አሉና ልድገመው። እሺ ስዕል ሲቀደድ የሚቃጠሉ መስቀል ደግሞ የሚያቃጥሉ ተመሳሳይ ሰዎች ሆኑብኝ እና ይሄ ነገር ልክ ነው የኬኬኬዎችን ፈለግ የተከተለ ይመስላልና ይሄ በጣም ግራ የሚያጋባ አጋንንታዊ ሜሴጅም ያለው ነው። በእርግጥ መስቀል ምልክት ነው። ያንን ምልክት ማቃጠልም መቅደድም ምንም ከክርስትናም ከአንድ ይቅርታ ስልክ ገባ ከምንም ጋር የሚያገናኘው ነገር የለም። ትርጉም አልባ ነው። እኛ አድርገነው የምኖረው ግን ብዬ በጣም ሳስብ እደነቃለሁ። አገሪቷ በአንድ እግሯ የምትቆም ይመስለኝ ወንጌል አማኞች መስቀል ቢያቃጥሉ ማለት ነው። ያው እኛ እናረገው ግን ይህን ምልክት በምልክትነት እንጠቀመዋለን። እኛም ግን እኛ አድርገነው ቢሆን አስባችሁታል? በዓል አድርገን በአመት አንዴ መስቀል ብናቃጥል ምን አይነት ፖለቲካ፣ ምን አይነት ነውጥ፣ ምን አይነት ግርታ፣ ምን አይነት መሳለቅን እንደሚያስነሳና ብጥብጥ እንደሚያስነሳ አስቡት። ልክ እነሱ ሲያደርጉት ሁሉም ለሰው ለህሊና እንኳን የማይመቹ ነገሮች ሁሉ ምንም ጥያቄ የማይነሳባቸው እንደው እንደ ጽድቅም ሊቆጠሩ የሚዳዳቸው ነገሮች ናቸው እና በጣም ያስቃል። እኛ ስዕል ያድናል ብለን ቢሆን ኑሮ እንዴት ይሳቅብን ነበር። እኛ መስቀል መቃጠልን አፕሩቭ አድርገን ቢሆን ኑሮ ምን ያህል መናወጥ ይፈጠር ነበር። ትዝብቱ ግን ያው በጣም በስቷል። ኢትስ ኦኬ። እኛ ግን ከዛ ባለፈው ወንጌላችንን አስበክ እንቀጥላለን። ቴንክ ዩ ጆንዬ ስላመጣው ሐሳቡን ብዬ ነው። ቀጥሉ። እሺ ዳግሻዬ ጸጋ ይብዛልህ። ተባረክ። እስቲ ምናልባት ይሄ ሐሳብ ይሆን
ቪዲዮ አለ ሰርች ብታረጉትና We're forced to resort to such means as this in order to stand up for our white race and the rights of our people. Simply to stand up and say, መስቀል ነው የሚያቃጥሉታል። I have rights. Cross they had constructed, wrapped in burlap, and then doused with diesel fuel about a half mile deep in the woods. On Wilkinson's orders, the Klansmen lit the cross and heard their national leader berate the Navy. We're forced to resort to such ብዙ ሰዓት ማሳየት ስለማንችል ነውና ግን ሰርች ታደርጉት አሁን ኬኬ ያለውን ሙቭመንትን እናያለን። ግን ለሚያደርጉት ነገር መጽሐፍ ቅዱሳዊ ማስረጃ የለውም። ዳጊ እንዳለው ነው። በተለይ እኛ ብናደርገው ኖሮ እንዴት ያለ ሐሳብ ሊሰጡ እንደሚችሉ ግልጽ ነው። ኦኬ እነሱ ሲያደርጉት ጽድቅ ነው የሚመስለውና ራሳቸውን ጀስቲፋይ ለማድረግ የሚሄዱበት መንገድ በጣም ነው የሚገርመው። ኦኬ እንግዲህ ስዕሉ ሲቃጠል ምንም አይመስላቸውም። መስቀሉ ሲቃጠል ስዕሉ ሲቃጠል ይጮዋሉ ወይ ሲቀደል ይጮዋሉ። መስቀሉን ግን ራሳቸው ያቃጥላሉ ያለው የዳግሻ ንግግር በደንብ መሰመር አለበት። ሁለቱም መቃጠልም መቅደድም እየደገፍን አይደለም፣ ግን እነሱ ራሳቸው ሲያደርጉት ምንም የማይመስላቸው ግን መስቀልን በአደባባይ ላይ ሰቅለው ደግሞ ሲያቃጥሉት እናያለንና መጽሐፍ ቅዱሳዊ ያልሆኑ ሐሳቦች ናቸው ሁለቱም በተመለከተ ማለት ነውና ኦርቶዶክሳውያን ካላችሁ መግባት ይችላልላችሁ። ቤታችን ክፍት ነው። ስለ አድኖ መጽሐፍ ቅዱሳዊ ነው ብሎ መሞገት የሚችል ኦርቶዶክሳዊ ካለ ፕሊስ ዌልካም ወገኖች ማውራት እንችላለን። እሺ ዳግሻ ሐሳብ አለ? እሺ ዳኒ አይ ሰው እስኪገባ ያው በመረጃ ይሻላል ብዬ ነው። ይሰማል ድምጼ? ይቅርታ ሚውት አድርጌ እያወራሁ ነበር። እሺ አይ እንጀውስ ጀስት ሪማይንድ ለማድረግ ነው። አሁን እንዳልከው ነው። እኔ ጋር ትንሽ ተቋርጦብኝ ነበር አልሰማሁም። ኤኒዌይስ ይግቡና እስኪ እናወራለን በዛሬው ርዕስ ዙሪያ። ግን እውነታው ይሄ ነው። እነሱ ሲያደርጉት ሁሉ ነገር ጽድቅ ይሆንና ለነገሩ እኛ አርጉትም ቢሉን አናረገውም። ምልክቱን የምናቃጠልበት ምክንያትም የለንም። ግን እንደው ግን ለፎር ሴክ ኦፍ እንትን ብናረገው ግን በጣም ነውጥ የሚያስነሳ ይሆናል። ያስተዛዝባል ነው ብቻ ያስተዛዝባል። እነዚህ ሁሉ የምንፍቅና ትምህርቶች በየገድላት ላይ የሚገኙ መቃብር ስመ የፓስተር መቃብር ስመ ትድናለህ ብለን ቢሆን አስባችሁታል? 40 ክንድ ላይ ቆመ የፓስተሩን መቃብር ብትሳለም ብትጸልይ ትድናለህ ትፈወሳለህ አይነት ሐሳቦችን ብናወራ ምን ሊባል እንደሚችል አስቡትና ይታወርባቸዋል። በእነሱ ሲሆን እንዳለ እነዚህ ሁሉ ምንፍቅናዎች ይታወርባቸዋል። እነዚህ ሁሉ ሴንስ የማይሰጡ ሐዋርያቶች ለሰከንድ ያላደረጓቸው በመጽሐፍ ቅዱስ ላይ አንድም ጥቅስ የማይደግፋቸው ድርጊቶች በጠቅላላ ኦርቶዶክስ ስላደረገችው ብቻ ማን አደረገው በሚል ብቻ ነገሩ ኢሚዲየትሊ ትክክል ይሆናል። ይሄ በጣም ልብ ይሰብራል። ያው ግን ህዝቡ ከዚህ በኋላ እየሰለቸው የመጣ ይመስለኛል። የተረት ነገር ያው እያደጋችሁ ስትመጡ ተረት ያስጠላችሁ ትመጣላችሁና ከኛ የሚጠበቀው እንግዲህ ህዝቡን መመገብ ነው። ወንጌል መመገብ ነው። ትክክለኛው ምግብ መመገብ ስትጀምሩ ያስጠላችኋልና ፌክ እንትኖች ቴስታቸው ራሱ ይለወጥባችኋልና አንድ የኦሪጂናል ኦርጋኒኩን ነገር መመገብ ስትጀምሩ የሌላው ቴስት ይገባችኋል። እንዴት ፌክ ነገር ስትበሉ እንደነበር እና እኛ ኦርጋኒክ የሆነውን የጌታን ቃል ያልተበረዘውን ንጹህን ወንጌል መስበክ ነው እንጂ ምንም ልናበሽቃችሁ አይደለም። እንደዚህ ምንላችሁ አይናችሁ እንዲገለጥ ብቻ ነው። ምን እየተከናወነ ነው? አሁን ይሄ ሃይማኖት ነው ምንድን ነው? መስቀል ማቃጠል ምን ብላችሁ ይሄንን ታጸድቁት ይሆን አላውቅም። በጣም በግራ የሚያጋባ ነውና እስኪ ገብቶ ይንገሩኛ ሁሉን ከምንለው ቴንክ ዩ ዳግሻይ ጸጋ ይብዛልህ። እሺ አላችሁ ኦርቶዶክስ ያለ ሌሎቻችሁ ካላችሁ እስቲ ግቡና ይሄንን ሐሳብ መግባት ማውራት ይችላል። እስከዛ እያወራን ያለነው በተለይ የነበረውን ፕሮግራም እስካሁን ድረስ ትሮማው አለቀቃቸው እስካሁን ድረስ ኢሹ ሆኗል። አይ ቲንክ እግዚአብሔር የሆነ ትልቅ ነገር እንደሰበረ ማሳያው ነውና
እስካሁን ድረስ አስተባብለው ሊዘጉት አልቻሉም። ሌላም አጀንዳ ሰጥተው ማስቀየስ አልቻሉም። ብዙ ጊዜ ኖቲስ ካረጋችሁ በጣም ሉዝ ያደረጉት ዲቤት ከሆነ ኢሚዲየትሊ ሳምበድ ይወጣና ሌላ ርዕስ እነሱ በቃ እንደው ለማሽልም እኮ ብራዘር ይገባዋል። እየዋሸህ እንደሆነ ይገባዋል። እያደረግከው በፊቱ ቆመ እየጸለይክ እየተሻሸ ወድቀ እየሰገድክለት እንዴት ሆነ ብራዘር? እንዴት ሆነ? እና ህዝቡን መዋሸት አትችሉም። ቢያንስ ምዕመኑን መዋሸት አትችሉም። ያደረገውን ያንን የኖረውን ህይወት እንዴት ዲናይ ታደርጉታላችሁ? አታደርጉትም። እና እኔ እሺ አንድ ሰከንድ ብቻ እንትን ከስር የሚያስቅ ነገር ስላየው ማለፍ ስላልቻልኩና ስራ ላይ ስለሆንኩ ነው። እንትን እያቃጠሉት አይደለም እናንተ ድፍን አያምሮች አለ። ምናልባት እየቀቀሉ እያሞቁት ይሆን እንዴ? እስቲ አጣራል። እየጠበሱት ይሆን? እሺ ታክሲ እሺ ምን እየተደረገ ነው? ከላይ ያለው የመስቀል ምልክቱ ምን እየሆነ ነው ወዳጅ? ምን እየሆነ ነው? እሺ አላችሁ? እሺ እንቀበላለን። አላዛር ሰላም። ነገራችን ላይ እሺ ቀጥል፣ ሀሳብ ካለ እሺ እንስማ። ጥያቄ ነበረኝ። አላዛር ያውራ ብዬ ነው። በነገራችን ላይ እንደው አንዳንዴ እንዴት እንደው አይ መታወር ነው እንጂ እንግዲህ አንዱ ደማሪ እኛው ነን። ጥያቄ ነበረኝና እችላለሁ ላቅርብ? እሺ እኔ ጋር መስሎኝ ነበር የተቋረጠውና እሺ ዝም ብሎ ነው። እሺ ኬስ ቤት ሰላም ለእናንተ ይሁን። እኔ ክርስቲያን ነኝ። እሺ ማለት ያው በስዕሉ ላይ አይደለም ጥያቄ አለኝ ማለት ነው። በይሄ ስህተት ትምህርትን በሚመለከት ማለት ያው ስለተናገረው ሰውዬ ስለሆነ መጠይቀው ማለት ነው። ያው ግን የእግዚአብሔር ቃል ለብዙ ሰዎች የሚያስተላልፍ ሰው ነው እና ብዙ ሰዎች ተከታዮች ያሉት ነው እና እኔም ራሴ ብዙ ከሱ ተምሬያለሁኝ። በጣም በፊት ርዕስ አለና እያወራን ያለው ስለ መስቀል ስለ ስዕል ነው። እሱ ገብቶኛል። ስለ መስቀልና ስለ ስዕል ነው። ግን ይሄኛውም የሆነ ማለት ያው ስህተት ትምህርት ስለሆነ የተናገረውን ነገር ልናገርና ምናልባት ከመመለስ ከቻልክ ብዬ ነው። ማለት ይሄ ሰው ወደ ስህተት ገብቷል ወይም በቃ መከተል የለብኝም አቆማለሁ ማለት ነው። ማንን ይሆን? ሶሪ ሚስ ያረፍ ፓስተር ክሪስ። እሺ ተወርቶ ነበር። ሶሪ ይቅርታ፣ ተነስቶ ነበር ይሄ ሀሳብ። አይ እናንተ ጋር አይደለም፣ እኔ ሌላ ቦታ ስለሰማሁት ነው። ማለት መልእክቱን ስለሰማሁት። ኦኬ ሶ አጀንዳ ነው የሚሆንብን፣ አዲስ አጀንዳ ነው የሚሆንብን እና በጣም ማለት አሁን እሱ የሚለው እንትን እግዚአብሔር የአንቺ አሁን ፐርሰናል ጥያቄ አይደለም የሚሆነው፣ እኛ ደግሞ ርዕስ ይዘኖትናል እና እሱ እንግዲህ ክሪስም ቢሆን ስህተት ካለው የተናገረው ማንም ሰው ሊሰጥ ይችላል። ጥያቄው ከፈጠረብሽ ይኸው በውስጥ መስመር ልታገኝ ትችላለሽ። ፎሎ ባክ መልሼልሻለሁ። ችግር የለም ልታወሪኝ ትችላለሽ። ጥያቄ ፈጠረብሽ ሀሳብ ካለ ፕሊዝ እንወቀው። ችግር የለም ርዕሱን እንትን እንዳይጠልፍብን። ኦኬ እንዳይጠልፍብን የተነሳው ሀሳብ ላይ ማተኮር። ተባረክልኝ። አሜን። እሺ ኦርቶዶክሳውያን ካላችሁ እሺ ጥያቄ የፈጠረባችሁ ኦርቶዶክሳውያን ካላችሁ ባይዘው ለእናንተ ቅድሚያ እንሰጣለን። ኦርቶዶክስ ሆኖ ከፈጠረባችሁ ጥያቄ የፈጠረበት ኦርቶዶክስ ሆኖ ጥያቄ የፈጠረበት ካለ እንቀበላችኋለን ማለት ነው። እሺ
ሰላም። ኦኬ አልገባህም? እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ሰው መሆን ሰላም ሰላም ሰው መሆን ይሰማል። ሰላም ነው። ደህና ናችሁ ወይ? እግዚአብሔር ይመስገን። እንዴት ነህ? ከየት ቤተ እምነት? ኦርቶዶክስ። ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ እንደ አንድ ኦርቶዶክሳዊ ቤተክርስቲያን ውስጥ ያሉ ስዕላቶች መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ? አቤት። መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ስዕል አይደለም? ቤተክርስቲያን መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። እስቲ ማስረጃ ትሰጠን ይሆን? ምናልባት እርግጠኛ ነኝ ለማርያም ስዕል ትሰግዳለህ ብዬ አስባለሁ። ስግደቱ የአምልኮና የጸጋ አለ። ኦኬ የትኛውን ነው አንተ የምታረገው? መለክን ማለት አይደለም። የትኛውን ነው አንተ የምታረገው? ለእመቤታችንም ሆነ ለሌሎቹ የጸጋ ስግደት ይሰገዳል። ኦኬ ለስላሴ ስዕል በእግዚአብሔር ብቻ ነው የሚሰጥ። ለስላሴ ስዕል ሲሆን ለስላሴ ስዕል ሲሆን ለስላሴ ሲሆን የአምልኮት ነው። የአምልኮት ነው። ምክንያቱም እንግዲህ መቼም ከስላሴ የበለጠ ምንም ነገር ስለሌለ። እሺ ደስ ይላል። ጥሩ ነው። እስቲ አሁን መጽሐፍ እንግለጠውና እንግዲህ የክብር ስግደት የሚገባው ስዕል ካለ መጽሐፍ ቅዱስን ማስረጃ እባክህን ስጠን። የክብር ይኸውልህ፣ ለምሳሌ መጽሐፍ ቅዱስ ከመክፈታችን በፊት አይደለም ቅዱሳን ይቅሩና እኛ እርስ በርሳችን እንድንከባበርና አንዱ ለአንዱ ጎንበስ ብሎ እጅ እንዲነሳው እንመጣለን። እሱም በኋላ ታሰጋለህ። አሁን ስለ ስዕል ነው እያወራን ያለው። ስለ ስዕል ማለት ኦሪት ዘጸአት ያው ምዕራፍን አሁን መግለጥ አልቻልኩም አልተመቸኝም እንጂ የኪሩቤልን ስዕል ሳላቸው እንደሚናተፍ አውራ ዶሮ አስመስለ ሳለው ይላል መጽሐፍ ቅዱስ። እና ከዛ አንጻር ነው ምንጩ። ለመጀመሪያ ጊዜ ስዕል ማን ነው ካለ የሰው ልጅ ራሱ ስዕል ነው። የሰው ልጅ ማንን ይመስላል? ስላሴን ወይም እግዚአብሔርን ይመስላል። ከዛ አንጻር እግዚአብሔር ስዕልን በመጽሐፍ ቅዱስ አልፈቀደም ማለት ሰውን አልፈጠረም ማለት ነው። ለምሳሌ ንግበር ሰብአ በአርአያነ ወበአምሳሊነ ማለት ሰው ማንን ይመስላል? እግዚአብሔርን ይመስላል ማለት ነው። በስዕል አምሳል ነው ሰው የተፈጠረውና ከዛ አንጻር አቤት አንድ እየተደማመጠን ወንድምነት ካሜራውን ዝጋው። ካሜራውን ሲንቀሳቀስ ይታያልና። እሺ በደንብ ሰማኝ። ኦኬ አሁን እያወራን ያለነው ስለ ስዕል ነው። በእጅ ስለተቀረጹ በቀለም ስለተቀቡ ስለ ሰው ልጆች ጥበብ ነው እያወራን ያለነውና አሁን የትም መደበቅ አያስፈልግህም። ስለ ስዕል ኦኬ ስዕል በቃ ስዕል ብለን ስናወራ በእጅ ስለተሳለ ስዕል ነው እያወራን ያለነው። ኦኬ በእጅ ስለተሳለ ስዕል ነው እየተነጋገርን ያለነውና ግዕዝ መጥቀስ በግዕዝ ማውራት አያስፈልግም። ጀስት በአማርኛ ሰው እንዲገባው የተሳለ ስዕል የተቀረጸ ቅርጽ እሱ የጸጋ ስግደት እንደሚገባው የሚያሳይ ዕጣን ታጤስላችኋለህ ወይ ደግሞ ታጥንላችኋለህ ማጠን እንደሚገባህ የሚያሳይ መጽሐፍ ቅዱሳዊ ሐሳብ አሳየን ከእግዚአብሔር ቃል። ስላልተመቸኝ ነው የመጽሐፍ እንትን ለመክፈት ሰዓት ቆይቼ ተመልሼ እገባለሁ። እሺ ትችላለህ። እንደሱ አድርግ እንጂ አሁን የምታወራን ሐሳብ የአንተ መምህራኖች ሁሉ የሚያወሩት ተረት ነው። የእግዚአብሔር ቃል ውስጥ የለም። የምታወሯቸው አሁን የነገርከን ነገር ተረት ነው። አሁን የምታወራን ነገር መምህራኖቻችሁ መጽሐፍ ቅዱሳዊ ማስረጃ ስለሌላቸው እናንተን ለመያዝ የሚናገሯቸው ንግግሮች ናቸው እንጂ በእግዚአብሔር ቃል ውስጥ አንተ የምታወራውን የምትናገረውን አሁን ያወራው ነገር ሁሉ በእግዚአብሔር ቃል ውስጥ የለም እና ለዛ ነው ፈልገው። እሺ ወንድሜ ሰው ማንን ይመስላል? እስቲ አንድ ጥያቄ ልጠይቅ ከይቅርታ ጋር። በእግዚአብሔር መልክ የተፈጠርን ነን እኛ። ታዲያ የሰው ስዕሉ ማንን ይመስላል?
እኛ በእግዚአብሔር መልክ ነው የተፈጠርነው ማለት እግዚአብሔር እንዳንተና እንደኔ አፍንጫ፣ ጆሮ፣ አይን አለው ማለት አይደለም። ኦኬ እግዚአብሔር መንፈስ ነው። ሶ የእግዚአብሔርን መልክ ብለን ስናወራ ሊትራሊ አፍንጫ አለው እግዚአብሔር፣ አይን አለው፣ ጆሮ አለው፣ ጸጉር አለው ማለት አይደለም። አየህ፣ ለዚህ ነው ምንድነው ታዲያ ምንድነው እንደዚህ ብለው የሚያስተምሩ አየህ፣ ተረት ነው የምንለው ለዚህ ነው። ኦኬ እኛ በእግዚአብሔር እሱን እንድንመስል የሚያስችለን ነገር ምንድነው ታዲያ? ለምሳሌ እሱን እንድንመስል ከሆነ ምንድነው የሚያስችለን? እሱን ለመማር ከፈለክ በውስጥ መስመር በደንብ አውራኝ፣ በደንብ አስረዳሃለሁ። ግን እኛ ምንም ችግር የለውም በዚሁም ቢሆን ርዕሳለን። በቃ አሁን ሀሳቡ ላይ ነው የምንቆየው ወዳጅ። ይህን ያክል ከነገርኩ ይበቃል። እግዚአብሔር እንዳንተ አፍንጫና ጆሮ አይን የለውም። ያው እኮ ነው ከርዕሱ እኮ አልወጣንም። አሁንም እዛው ርዕስ ውስጥ ነን ያለነው። አንተና መልስ መስጠት ያለብህ ወዳጅ። ለመማር ከፈለክ አሁን ለማስተማሪያ ጊዜ አይደለንም፣ እናስተምራለን። ከፈለክ ማለት ቤተክርስቲያን ይሄንን እንኳን ካላስተማረች እናስተምራለን። ምንም ችግር የለውም። ለመማር ልብ ካለ ማለት ነው ፈቃደኛ ነን። ግን አንተ ለምትለው ነገር ማስረጃ እንዳይሆን ለማሳየት ያክል ነው ብራዘር። ሶ እግዚአብሔር አምላክ እንዳንተ ጆሮ፣ አፍንጫ፣ አይን የለውም። ሶ ስዕልኛ በእግዚአብሔር መልክ ነው የተፈጠርነው ማለት አፍንጫና ጆሮ አይን አለን ማለት አይደለም የሚለው እንድትረዳው ያክል ነው። ሶ መጽሐፍ ቅዱስ ውስጥ ስለሌለ ነው እንደዚህ አይነት ተረቶች ውስጥ መምህራኖቻችሁ የሚደበቁት። ቆም ብለህ ራስህን ብትመዝን ብታይ ጥሩ ነው እና ለእግዚአብሔር እውነት ራስህን ብታስገዛ አሪፍ ነው ወንድም አለ። እስከዛ ድረስ ማስረጃን አዘጋጅተህ እና ተመለስ ወዳጅ። ችግር የለውም። እሺ ተባረክ። እሺ ሀብቴ ሰላም። አዎ ኦፍ ኮርስ እግዚአብሔር እንዳንተ አይንና ጆሮ የለውም ወዳጅ፣ የለውም። ያ ማለት እግዚአብሔር እኛ ለመስማት ለማየት የምንጠቀምበት አፍንጫና ጆሮ የለውም፣ አይን የለውም ማለት ነው። ፊዚካል የሆነ ነገር እንደዚህ ግልጽ ነው። እሺ ሀብቴ ሰላም ሀብቴ ይሰማል? እሺ ላስወርድ ነው ገብተህ ማታወራ ከሆነ ሌላ ቤትም እንደዚህ አይቻለውና ገብተህ እያወራ አይደለም፣ ላስወርድ ነው ሀብቴ። እሺ ሌላ ኦርቶዶክሳዊ ካለ ያ በጣም እዛ ቤት የእግዚአብሔርን ቃል ለማጣመም የሚሄዱበት መንገድ በጣም ከፍ ያለ ነው። ትምህርታቸውን፣ ወጋቸውን፣ ስርዓታቸውን ይጠብቅላቸው እንጂ የእግዚአብሔር ቃል ቢጣመም የአምላካቸውን ቃል እንደፈለጉ ቢወስዱት ችግር የለባቸውም። እሺ በእግዚአብሔር አምሳል ነው የተፈጠረው። ጥሩ። እሺ በእግዚአብሔር አምሳል ተፈጠረ፣ የእግዚአብሔር መልክ ነን። እሺ ጥሩ። እና ወዳጄ አሁን ለጆት ሰግዳለህ ነው? ለጆት ሰግዳለህ? ለዳጊት ሰግዳለህ? ወዳጄ ታጥነላቸዋለህ? ለእኔ ታጥናለህ? ብራዘር ለሙስሊሙ ሼክ ታጥንለታለህ? ሙስሊም ስለሆነ የእግዚአብሔር መልክ አይደለም ማለት ነው ወዳጄ? ምስል አይደለም ማለት ነው እያልከን ያለው እና ሲጨንቃቸው ነው መምህራኖቻችሁ፣ ግራ ሲገባቸው ነው። ምን ያደርጉት ወዳጅ? አማራጭ የላቸውም። እንደዚህ ህዝቡን ግራ ካላጋቡ በስተቀር አማራጭ የላቸውም ወዳጆች። እና አይዟችሁ ወገን፣ በጣም አይዟችሁ። ስለሌለ ነው። እግዚአብሔር ይባረክ። በቃ ትውልዱ መጽሐፍ ቅዱሳዊ ያልሆነ አስተምሮ እንደሆነ በደንብ እያየው ነው። እግዚአብሔርን እናመሰግናለን። ስለዚህ እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ጸጋ ይብዛላችሁ። ኦርቶዶክሳዊ ካላችሁ ነው ግቡ። እሺ ወገኖች፣ ወንድምነት መጣ። እሺ ብራዘር ተባረኩ። ጸጋ ይብዛላችሁ። ኦኬ ቴንክ ዩ በጣም ነው እናመሰግነው ወገኖቼ። ስለዚህ ምንድነው እዚህ ያላችሁ ሰዎች እስካሁንም ገብታችሁ ያወራችሁ ኦርቶዶክሳውያን ጌታ እግዚአብሔር ይባርካችሁ። እንግዲህ ይሄ የሶሻል ሚዲያ እዚህ ቲክታክ ላይ ሰዎቻችን ውስጥ በነበርንበት ጊዜ ቤት ውስጥ የሚደረግ ጭቅጭቅ፣ እንደዚህ በሃይማኖት ጉዳይ የሚነሳ ክርክር እንደዚህ አደባባይ ላይ ለሌሎች ሁሉ ጭምር አይሰማም።
አይሰማም። ቤት ውስጥ ነው በቃ ኢቭን ጎረቤት እንኳን እንዳይሰማ ኧረ እባክህ ድምፅህን ዝም ብለህ እንትን አትበል ጮክ አድርጋ ተናገር የምትነግረኝ ከሆነ እዚሁ ለእኔ ንገረኝ ምናምን ነገር ተብሎ በባልና በሚስት መካከል በዚሁ በሃይማኖት ጉዳይ የሚነሳ ንትርክ ውይይት ድምፅ ከፍ እያለ ይወጣል። ጎረቤት ይሰማል እና ጎረቤት እባክህ እንዳይሰማ እዚሁ እንጨርስ ምናምን ነገር ተብሎ ይባላል። አንዳንዱም ደግሞ ጎረቤት ሲስማው ታዲያ የሰማ እንደሆነ መሰማት ካለበት መሰማት አለበት። በቃ ይሄ የህይወት ጉዳይ ነው። እኔና አንቺ አብረን እንድንቀጥል ከፈለግን ባልና ሚስት ሆነን በዚህ ጉዳይ ላይ አድምተን መነጋገር አለብን ብሎ በሚል ባል ከሆነ ውይይቱን የሚፈልገው ደመቅ አድርጎ ከሚስት ጋር ይናገራል። ሚስትም ከሆነች ከባል ጋራ፣ ልጆች ከሆኑ ከወላጆች ጋራ፣ ወላጆችም ከሆኑ ከልጆች ጋራ፣ እንደዚሁም አማትም ከምራት ጋራ ያው በየቤቱ ነበረ አለ ይቀጥላል። ከብዙ ዘመን በፊት ሁሉ ጭምር የነበረ ነው። ኦኬ አሁን ምንድነው ያ ቤት ውስጥ እንነጋገር የነበረው ጉዳይ አሁን ወደ አደባባይ ላይ ወጣ። ኦኬ እኔ ከቤተሰቦቼ ጋር በሃይማኖት ጉዳይ አወራ የነበረው ማንም ሰው አላየም፣ አልሰማም። ለምንድን ነው ያልሰማው? በቃ ከቤተሰቦቼ ጋር አብሬያቸው ከቀደስኳቸው ሰዎች ጋራ ከካህናቱ ጋራ ያደረኩትን ውይይት ማንም ማቲያስ አተልፋ ብራዘርዬ ፕሮቴስታንት በትኖታል ስትል እኔ ደግሞ አንተን እንደዚህ በትኜ ዜሮ ከታለው ማለት ነው። አተልፋ እዚህ ቤት ውስጥ እገባለሁ ብለህ ተስፋ እንኳን እንዳታረግ በህልምህ ብራዘር፣ ተስፋ እንዳታረግ። ቴንክ ዩ። ከስድብ ውጭ ምንም አታውቅም። ዝም ብለህ የደጀ ሰላም ዲያቆን አንተ ዘኬ ብላ ብራዘር። ይሁድ ነው እና ዘኬ ተስካር ምናምን ነገር አለ እሁድ ስለሆነ እሱም ብላ የሚጠጣ ነገር ጠጣ። ሌሎች በአመለሸጋ የሆኑ ኦርቶዶክሳውያን ገብተው ቢነጋገሩ የሚሻለው እና ያን ቤት ውስጥ ስንነጋገር የነበረው ንግግር አሁን አደባባይ ላይ እንደዚህ ወጣ ማለት ነው። ጥሩ ነው። ሃይማኖታዊ ጉዳይ ተደብቆ ማውራት ምን ያስፈልጋል? አሁን አብዛኛውም ደግሞ ተደብቆም ደግሞ መናገር ነው። በአደባባይ ላይ መናገር ብቻ ሳይሆን ተደብቆም የሚሰማ ትውልድ ደግሞ ሁሉ ጭምር ነው የተፈጠረው። አሁን ታውቃላችሁ አደባባይ ላይ ወጥቶ መስማት ብቻ ሳይሆን ተደብቆም ደግሞ የሚሰማል እንዳይታይ። ይሄ ሚዲያው አሁን በጣም ጠቅሟል። በብዕር ስም መልኩን ቀይሮ መልኩ እንዳይታይ አድርጎ እውነተኛ ፕሮፋይሉ እንዳይታይ አድርጎ የመንግስት ባለስልጣናት ይሰማሉ እዚህ ውስጥ። ጌታ ኢየሱስ ምስክሬ ነው። የመንግስት ባለስልጣናት ይሰማሉ፣ ትልልቅ ሀብታሞች ይሰማሉ፣ በትልልቅ የስልጣን ፖዚሽን ላይ ያሉ የሃይማኖት መሪዎች ሁሉ ጭምር ሳይቀር ይሰማሉ። የብዕር ስም ነው ያላቸው ወይ ዩዘር ኔም ነው ያላቸው። በቃ የሚሰሙት ማን እንደሆኑ እውነተኛ መልካቸው፣ እውነተኛ ማንነታቸው፣ እውነተኛ ፕሮፋይላቸው የለም እና በቃ አንዳንዱ ለመማር አሁን እዚህ ያለ 600 ሰው ምናምን ነገር አለ። ከዚህ ውስጥ አሁን ስንቱ ነው የወንጌል አማኝ እንደኛ ተመሳሳይ በክርስቶስ ኢየሱስ በማመን የኃጢአቱን ይቅርታ በማግኘት ዳግም የተወለደ? ስንቱ ደግሞ ይህንን ነገር ገና ለማወቅ የሚፈልግ ትውልድ እንዳለ አንዳንዶቹ በሚናገሩት ነገር በጽሁፍ ታይታቸዋለህ ወይ ደግሞ ገብተው ሲናገሩ ታረጋግጣለህ ማለት ነው። እና ጥሩ ነው። ይህንን እድል እግዚአብሔር እንኳንም አመጣው። በእውነት እኔ በዚህ በሶሻል ሚዲያ በጣም ከተበሳጨሁበት ነገር አንዱ ማህበራዊ ድረገጽ ቲክታክ የሚባል ነው። ለምን ሁሉን ነገር ከገንዘብ ጋር አገናኝቶት በቃ ይሄ ልክ እንደ ጆተኒ ማለት ነው። ሳንቲም ካልሰጡት እንደማይሰራ አይነት ነገር አድርገውት ያለ ገንዘብ እንዳይንቀሳቀስ አድርገውታል። ይሄንን ቲክታክ ማለት ነው። አይ ቲንክ አሁን ተሸጦ አሜሪካውያን ገዝተውታል የሚባል ነገር ሰምቻለሁ። እንኳንም ወደ አሜሪካ እጅ ገባ። አሜሪካውያን ባለሀብቶች ገዝተውታል የሚባል ነገር አለ እንዴ! እንትን እንኳን ምንድነው እቺ ቀዩዋን ትንሿ አበባ እንኳን የምትባለው ለመስጠት በኮይን ነው የሚሸጡት ታውቃለህ። እና ግን ምንም እንኳን ገንዘብ ቢያስወጣ ወይ ደግሞ እንደዚህ ታፕ ኮፒ ሊንክ ሼር ምናምን ነገር
ለማድረግ እጅ እስኪደክም ድረስ መቼም አሁን ይሄንን ነጮቹ ተቀብለው ያቃሉልናል ብዬ ተስፋ አደርጋለሁ። ይሄ ታብ ኮፒ ሊንክ ሼር ምናምን ነገር ብሎ የሚለው ነገር እንደው ቢቀር ብዬ በሚል ማለት ነው። ገንዘቡን እንኳን ያው የጥቅም ጉዳይ ስለሆነ አብዛኛውን ሁሉም ባያረጉትም የተወሰነ ነገር ግን ሊያረጉት ይችላሉ። 20% ነው የገዛችው። ኦኬ እሺ፣ የሆነ ብቻ ነው የሆነ ነገር ብቻ ጥሩ። ግን ሰው ደግሞ የሚገኘው አየህ፣ ሰው ከሚገኝበት የማህበራዊ ድረገጽ አንዱ ቲክታክ ሆኗል። እና ወጣቱም ሽማግሌውም ያበደውም ያላበደውም የተማረውም ያልተማረውም ታፕታፑ ሚቀር ይመስለኛል። ምክንያቱም ቻይና ነች ያን ዲዛይን ያደረገችው ሰው በዚህ ነገር ላይ ቢዚ እንዲሆን ገባ። ኮሜንት ሲያደርግ ታፕ ሲያደርግ ኮፒ ሊንክ ሲያደርግ ቢዚ ይሆናል እና እጁን ማሰር ነው የፈለጉት ገባ። የአምራቹን እንትን በተለያየ ዓለም ላይ ቢዚ ያደረጉ እንዳያመርት እንዳይሰራ የነሱ ፕሮዳክት ገባ እንትን ለማለት ይመቻቸዋል እና ሰውን ብቻ ቢዚ ለማድረግ ነው የተፈለገው። አሁን ግን አሜሪካ ከገዛቸው አትሊስት አካ ይሆናል የተወሰነ እንትኑ ያረ በጣም አረበነ በእውነት ለኔ እንደው የአሜሪካ ባለስልጣናትን ባገኝ ዘግይተዋል ምን ትላለህ ብለው ቢሉኝ ቲክታክ የሚባል ወይ ከዓለም ላይ ድራሹን አጥፉት ወይ ግዙና ተቀበሉና እናንተ የምታደርጉትን ነገር አድርጉ። ምክንያቱም ሌላውን ዓለም ድሃ ለማድረግ እንዳይሰራ ለማድረግ እጃችንን ቢዚ በማድረግ ቻይና ሀገር ግን ባለፈው እየጠየኩ ነበር። ቻይና ሀገር ግን እንዲህ አይነት ነገር የለም። ቲክታኩ ራሱ እኛ የምንጠቀምበት ቲክታክ እንኳን ራሱ ቻይና ሀገር ውስጥ አይሰራም። ያውን እኛ የምንጠቀምበት ማለት ነው። በጣም ሪቴት ነው ያደረገኝ ይሄ ነገር ማለት ነው። የእነሱ ዜጎች ስራ ይሰራሉ። የአውሮፓና አሜሪካ የካናዳን የሌላውን ትውልድ ግን እጅ በማሰር ታብ በማድረግ ስክሪን እንድንደበድብ ያደርጉናል። በጣም ነው በጣም እውነቴን ነው የመለስ እስካሁን ድረስ እንኳን ውስጤ ቁጣ አለ በዚህ ፕላትፎርም ላይ ማለት ቲክታክ በሚባለው አጠቃላይ ሁሉ ነገር ከገንዘብ ጋር አገናኝተውት ነቀዝ ሆኑ። በቃ ነቀዝ ነው ብዬ ነው ያልኩት ይሄን እና ግን ደግሞ ሰው የሚገኝበት ሆነ እዚህ ከሰዎች ጋር እንደዚህ አሁን ከተለያየ ዓለማት ላይ ተገናኝተን የምንነጋገርበት ድምፁን የምንሰማበት ካሜራም ከከፈተ የሚያይበት ካሜራም ከከፈተን የምታዩበት እንደሱ አይነት ሆነ። ኦኬ ያም ሆነ ሰውን እኛ ሰውን ነው የምንፈልገው። ሰውን የምንፈልገው ሰው እንዲድን ነው። ያዳነን ኢየሱስ ያድናል ብለን ለማለት ለመነጋገር ጥሩ እድል ነው እና በድካም የሚሆን በብርታት ብቻ እግዚአብሔር በእኛ በኩል አልፎ ትውልድን ለማዳን ትውልድን የምናገኝበት ቆንጅዬ መስመር ሆኖም ደግሞ አግኝተነዋል በዚህ በኩል ማለት ነውና ለወደፊትም ሌላም ነገር ይምጣ ወይዚህም በዚሁ የምንቀጥል አሜሪካ አብዴት አድርጋ የሆነ ነገሩን አፕግሬድ አድርጋ የምትሰራውን ነገር የምትቀናንሰውም ነገር ካለ ትቀናንሰው። ግን ጥሩ ነው ጥሩ ነው። ሰማን እነ መጋቢ አዲስ እሸቱ እንደና አባ ገብረ ኪዳን አይነቶቹ ኦርቶዶክሳውያን አሉ። ኦርቶዶክስን ወክላችሁ ለኦርቶዶክሳዊ ትምህርት መልስ እንሰጣለን ብላችሁ እባካችሁ ቲክታክ ላይ አትግቡ። ብዙ ህዝባችንን እያጣን ነው። አሁን ምንድነው ያሉት? በራችሁን ዝጉ። ተዝላችኋል። ድሮ መንገድ ላይ ስታገኟቸው ኢየሱስ ጌታ ነው ብለው ሲሏችሁ የሆነ ነገር ተናገሩና ሂዱ፣ እነሱን አታውሯቸው። ከጴንጤ ጋር ተነጋገርክ ማለት ወፍጮ ቤት ገብተህ ዱቄት ሳይነካህ እንደማትወጣ ሁሉ ምንፍቅናቸው ወይ እርሿቸው ያገኝሃል ብለው ነው ያወሩት። እኔ ምልህ ኦርቶዶክስ 1700 ዓመት ታሪክ አላት ብለህ የምትል ቤተክርስቲያን የምትለው ወንድምና እህት እንዴት ነው? እሺ ትናንት የመጣ ጴንጤና በመጽሐፍ ቅዱስ አውራይም ብሎ ሲልህ አላወራም ብለህ ሁሉ ቀን ጴንጤ ባየህ ቁጥር ድኩላ አይሰባም እንደሚባለው፣ ምክንያቱም በጫካ ውስጥ ስለሚኖር በጫካ ውስጥ ደግሞ አራዊት በላተኛ የሆኑ በጣም ብዙ አራዊቶች አሉ። ማነው የዱር እንስሳን የሚበሉ አራዊቶች አሉ።
እንደነ ጅብ እንደነ ቀበሮ ምናምን ነገር የሚባሉ በቃ ስጋ እየበሉ የሚኖሩ ማለት ነው። ቀበሮ ሳር ጋጥ ብለህ ብትለው አይግጥም። ጅብም ሳርና ቅጠል በልተህ ኑሮህን ግፋው ብለህ ብትለው አይገፋም። ወይ የቤት እንስሳን ወይ ሰውን ወይ የዱር እንስሶችን ነው የሚበሉት። እና ድኩላ የማይሰማበት ምክንያት ባየ ቁጥር ይደነግጣል። ቅጠል ኮሽኮሽ ባለ ቁጥር ካሁን ተበላው ምናምን ነገር ብሎ በሚል ማለት ነው። አሁን ኦርቶዶክሳዊ ካሁን ጴንጤ በተናገረው ቁጥር ቲክታክም ላይ አትጉ፣ መንገድም ላይ አታነጋግሩ፣ ዝጉ። መናፍቃን ስታዩ በቃ እናንተ የማርያም ጠላቶች ብላችሁ ሂዱ ብሎ በሚል ከድሮ ዘመን ጀምሮ ተመከሩት የነበረውን እንዴት ያሳፍራል ወንድሜ። እኔ በዚህ ያለ ለምን የጴንጤው ፓስተሮች ለምን ማስታወቂያ አይናገሩ? አይተህልኛል። የኛ ፓስተሮች አንድም ቦታ እባካችሁ አትግቡ፣ ኦርቶዶክሳውያን ቤት ገብታችሁ እባካችሁ እዛ እንትን አትበሉ፣ ብዙ ጴንጤ እየቀነሰብን ነው፣ ከቸርች እየሄደብን ነው እና እባካችሁ አደራ አደራ እንደው ከገባችሁ ጌታ ኢየሱስ ይፍረድባችሁ በእውነት በለው ይላሉ። አንድ አይሉም። ለምን? ፓስተሮቹ ብራዘር እነሱ በቤተ ክርስቲያን ውስጥ የእግዚአብሔርን ቃል አስተምረው ትውልዱን ማስታጠቅ ነው ስራው። በኦርቶዶክስ ተረት የሚወሰድ ጴንጤ ካለ ድሮም ቸርቹ ዝም ብሎ በዋለ ፈሰስ የሚመላለስ ያው የደከመ ክርስቲያን ተብሎ የሚባል ወይ ደግሞ ገና ያልገባው ማለት ነው። ለዚህ ነው ብዙዎቹ ከኦርቶዶክስ ከጴንጤ ተመለሰን ብለው ያሉቱ ወደ እናንተ ጋር መጡ ምናምን ነገር ብላችሁ ያላችኋቸው የ20 ዓመት የ30 ዓመት ፓስተሮች ተብሎ የተባሉት አንዳንዶቹ ገና ከመሄዳቸው በፊት እንዲያሉ ነበር። እኔ የምልሽ ግን እንዲህ ብሎ ራሱ እጣኑ አልናፈቀህም ይላሉ። ዋት እጣኑ በቃ እጣኑ ሽታ እንትኑ በቃ ነጠላ አለባበሳቸው በጌታ በኢየሱስ ክርስቶስ ወንድሜ በቃ እኔ እንትን ብሎ በቃ አለባበስ ወንድሜ ጋቢ መልበስ ነው እንደ የፈለከው? ለምን እኛ ጋር ቸርች ስትመጣ አሁን ውርጣት አይደል ዛሬ የአምልኮ ስትሄድ እንትን ሂድ ምንድነው ጋቢ ለብሰህ የእናትህን ኩታ ደርበህ ለምን አትሄድም? መሰረተ ክርስቶስ ነጠላ ለብሳችሁ እኮ አትምጡ አልተባለም እኮ ቸርች። ከፈለክ ጋቢህን ለብሰህና ሂድ ሙሉ ወንጌል ጋቢህን እንደለበስክ አይደለም። ጋቢ ከፈለክ ብርድ ልብስህን ሁሉ ይዘህ ለብሰህና ዋናው አንተ መምጣት ነው የሚፈለገው። እጣን ምናምን ነገር ብለህ ካልክ ኦኬ እጣን አምሮት አለብህ። መቼም እንግዲህ ህዝባችን ምእመኑ የጣት ናፍቆት አለውና ብሎ በጊርጊራ ላንጣና ጨስልህ መድረክ ላይ ፓስተሩ ስብከት ትቶ በሉ በጊርጊራ ያዙና በምስራቅና በምዕራብ በሰሜንና በደቡብ በአራቱም በሮች በአራቱም ማዕዘናት ህዝባችንን እጣን ምናምን ነገር ብሎ አይልም። ግን እንደው እኔ እጣን ከእጣኑ ጋራ ብዙ የወይራ ጭስ ቀበርቾ ግዛዋ ምናምን ነገር አድርገን በሚጥሚጣም ነገር ጨምረንበት በቁርበት እናጥናሃለን። መጪውም ህዳር ስለሆነ እንደ ህዳር ንብ በደንብ አድርገን እናጥናሃለን። እንደዚህ የጭስ አምሮት ካለቀቀ ማለት ነው። ይታይ ወንጌላውያኑና ፓስተሮቹ በቁርበት እያደረግን በኋላ በጓሮ በአገልጋዮች ቢሮ በኩል ስናጥን ይታይ። ጴንጤ ማጠን ትፈልጎ ማለት ነው። እንዴት ነው እና ምን ይላል? የመጨረሻ ሲናፍቀው እኔ ጣኑ ሽታ ራሱ ምናምን ነገር ይላል። ብራዘር ዳር ያዘልኝ። እኔ ሳይነስ ሳይዘኝ ጌታ ኢየሱስ ክርስቶስ ረድቶኝ ነው ከዛ ቤተክርስቲያን የወጣሁት። እውነቴን ንገር ጌታ ምስክር ይቋልኩ። በቅዳሴ ሰዓት በተለይ ውስጠኛው ክፍል መስኮት የለውም። ቅድስተ ቅዱሳን የሚባለው መስኮት የለውም። በር አለችው እንደዚሁ። የውስጠኛው ቅድስተ ቅዱሳን ይባላል። ከዛ ቅድስት አለ። ከዛ ቅኔ ማህሌቱ አለ። ቅድስተ ቅዱሳን የውስጠኛው ላይ ነው። ታቦቱ አለበት ተብሎ የሚባለው ውስጥ እኔ የተወለድኩበት አካባቢ ቀድስበት የነበረ የሥላሴ ቤተክርስቲያን ጥበቱ ራሱ ይመጣብኛል ፊቴ ላይ መጥበቡ ቦታው በ1860 ነው የተተከለው። ከዛ ገብቶ ዝም ብሎ እንደኔ አይነት ገጠሬ ቄስ ነው ያለው።
እጣኑ ራሱ ሲጨምርበት በእጁ ፍስ አድርጎ ነው ሙጅር ያደርግበታል። ከዛ አትለኝም ሙሉ በሙሉ ውስጡ ጭስ በጭስ ሲሆንና እርስ በርስ አንተያይም። ገና አዲስ ሚስጥር ያየው ጊዜ ቅዳሴ የገባው ጊዜ ማሳል ማስነጠስ ምን ማነግባል ጭስ በጭስ ወይ በገዛ እጅ ስቃይ ባልማርስን ድቁና ብዬ ያልኩበት ቀን አለ። በእውነት አንተ ዕጣን ናፍቀኝ ትላለህ እንዴ? በእውነት ደውዬ ዕጣን ናፍቃችሁ ጴንጤዎች ካላችሁ ደውልና ለፓስተሮቻችሁ ቸርቻችሁ ንገሩ። በደንብ አድርገን እውነት ነው ብዬ የምልህ አንድ ቢሮ ውስጥ እናስገባና ወንጌላውያን ቢሮ ወይ አንድ ፓስተር ቢሮ ውስጥ ቁርበት አምጥተን ዕጣን ከወይራ ጋር ደግ ነው አሉ። ጥሩ ነው። ግዛዋና ቀበሪቾ ሉባንጃ ምናምን ነገር ጨምረንበት ሉባንጃ ሆጃ ብቻ የሚባለው ነገር ሁሉ ጨምረን በደንብ እስኪ ያስነጥስህ አይደለም ላብ በላብ እስክትሆን ድረስ እናጥናለን። ምክንያቱም የዕጣን ሽታ ፍለጋ ለምን ኦርቶዶክስ ድረስ ትሄዳለህ? እኛው ለምን ፓስተሮቹ ይሄን ስራ አንጀምርም? በቃ የመጨረሻ ናፈቀን ብለው የሚሉት ዕጣን ናፈቀን ምናምን ነገር ነው ይላል። ከዛ መድኃኔዓለም ከረዳክ በሰላም ከወጣ ከቁርበት ውስጥ ወይ ባጭስ እንደታጠረች ወይዘሮ ከስል ብለህ ትወጣለህ። ሁለተኛ አይለመድም። ከዛ በኋላ ስርዓት ይዘህ ጌታን ታመልካለህ ማለት ነው። እንዴ እውነተኛ ጴንጤነት ሲገባ ምንም አያምርህም ስል ወንድምዬ ምንም እውነተኛ ጴንጤነት ምንም እኮ አያምርህም አልኩ። ከኢየሱስ ውጪ ምን ያምርሃል ብራዘር? ምን ያምርሃል? ኧረ እውነቴንም የምልህ ይሄንን ሉባንጃ ከበርበሬ ጋርና ከእንትን ጋር በደንብ አድርጎ ማጠን የጠገበ ጴንጤ ማለት ነው። ቸርች ውስጥ ቁጭ ብሎ ዕጣን ናፈቀኝ ይላል እንዴ? አንተ ስነ ስርዓት አይኖርም እንዴ? የትኛው መንግስት እንደ ውስጥ እንደመጣ ማወቅ አለብን። እስራኤል ከግብፅ ምድር ወጥቶ አምሮቱ ምን ነበር? መንገድ ላይ በጢህ የሚባል በጢህ ማለት ወተርሜሎን ይሄ ሐባብ። በእርግጥ የፀሐዩ ሐሩር ስለመታቸው ነው ወይ ምናምን ነገር ብለህ እንዳትል፣ ፀሐዩ ሐሩር እንኳን እንደሱ እንዳይመታቸው ጌታ በደመና ይጋርድላቸው ነበር። አይገርም? አቤት አቤት! ፀሐይ እንዳይመታቸው ቀን በደመና አኩርፌ ማለት ነው። በቃ ጌታ ልተው አላልኩም። በቃ በሰዎች አኮረፍ ሰው ነኝና ቸርች ውስጥ አንዳንድ ነገር ከላይ ያሉት ፓስተሮቹ አይደሉም፣ ግን እንደዚሁ አገልጋይ ነን ብለው የሚያደርጉት ነገር እና የሚናገሩት ነገር ትንሽ ስለደበረኝ በቃ አንድ ሄደ ያደረኩት። አሁን ግን መዓት አውራ አልኩ። ከጉባኤ አታስቀረኝም። መዓት አውራ ጴንጤ ተደራይቶ ክፋትም ቢያወራ ኢየሱሴን ወይ ፍንክች አልኩ። እርፍ ጨብጦ ወደ ኋላ መመለስ የሚባል ነገር የለም። እና ትዝታችን ብለው የሚሉት አሁን ብዙዎቹ ዱባ ናፈቀን ብለው እንዳሉት ሁሉ ዕጣን ጭስ፣ ስለዚህ የጽዮን መንገደኞች ነን። የጽዮን መንገደኞች ነን። ራሱን ታምኖ ሲጠራኝ ተከተለኝ ብሎ ሲለኝ የት ልታደርሰኝ? አንተን ማመን ቀብሮ ነው አልለውም። ሰው ማመን ቀብሮ ነው ብላለች ቀብሮ እንደሚባል ኢየሱስ እንደዛ አለው። እረፍት እኮ ነው ኢየሱስ። እረፍት እኮ ነው። እረፍት ማለት ማንም ሊሰጥህ የማይችል እረፍት። ቅዳሜና እሑድ አልጋ ላይ እንደምትተኛው አይነት እረፍት፣ ወይ ካፌ ላይ ሄደህ እየበላ እየጠጣ ከጓደኞች ወይ ከቤተሰቦች ጋር እንደምትዝናናው እረፍት፣ እንደዛ አይነት እረፍት አይደለም ብራዘር።
እረፍት ማለት በምን ቃላት ይገለጣል? በምን ቃላት ይገለጣል? ጌታ ኢየሱስ የሚሰጠው እረፍት ቆይ በምንኛ ቃላት ማነው አሁን እዚህ ሊገልጥ የሚችል? እኔ ራሱ እንኳን ቃላት ባጠለት ቆሞስ ይገልጡታል አይገልጡትም? ጆ ይገልጣል አይገልጠው? እንደው ለሰው ለማስረዳት ያህል ብለን የምንጠቀምበት ቃላቶች ሁላችንም እንልበታለን። ጌታ ኢየሱስ የሚሰጠው እረፍት ይሄ እረፍት የዘላለም እረፍት ነው። ጌታ ኢየሱስ የሚሰጠው ሰላም የት ይገኛል ወዳጄ? የት ይገኛል? እኔው መንግስተ ሰማያት እንኳን ባይኖር አሁን በክርስቶስ ኢየሱስ በማመኔ ያገኘሁት ሰላም ከኔ እንዳይወሰድብኝ በቃ ጌታው እስከሞት ድረስ በዚህ ሰላም ውስጥ ልኖር፣ ከዛ በኋላ ከፈለገ መንግስተ ሰማያት ይቅርብኝ እንኳን ብዬ እስክል ድረስ የሚያደርስ ነው። ይሄ ሰላም ግን የጊዜያዊ ሰላም አይደለም። ዘላለማዊ የሆነ ሰላም፣ ዘላለማዊ የሆነ እረፍት ጌታን በማመን የሚገኝ ማለት ነው። ወይ ለካ ክርስትና እንደዚህ ነው ወንድሞቼ፣ ለካ ክርስቶስን መከተል እንደዚህ ነው። ሌላው ጥንቅር ብሎ ይቅርብኝ አልኩ። ጌታዬን ካመንኩ ጊዜ ጀምሮ ውስጤ ያረፈውን እረፍት፣ ውስጤ ያገኘሁት ሰላም እና ይሄ ብቻ አይደለም እኮ እረፍትና ሰላም ብቻ አይደለም፣ ተስፋ፣ የዘላለም ተስፋ፣ ሕያው ተስፋ፣ የማይጠፋ ተስፋ፣ የማይደፈርስ ሰላም፣ በምንም ግራ የማትጋባበት እረፍት። እንዴ መንግስተ ሰማያት ከፈለገ ጥንቅር ብሎ ይቅራልኩ ብራዘር። ጌታ ኢየሱስን ብቻ ከሱ ጋር እሱ ከሌለበት መንግስተ ሰማያት ኢየሱስ የአባቴ ያለበት ሲኦል ከሱ ጋር አብሬው ልቀመጥ። እዛው ከሱ ጋር አብሬ ሆኜ ከጌታ ኢየሱስ እግር ስር ሆኜ የእሳቱ ወላፈን ጫፌን አይነካኝም። ያ የእሳት የስቃይ ባህር ብለን ተለው ጫፌን አይነካኝም። ምክንያቱስ ከንጉሱ የተነሳ ከለላለሁ፣ ከንጉሱ የተነሳ ጠበቃለሁ። የሆነ የአትክልት ስፍራ ጋርደን ምናምን ብርቱካን እንትን ማንጎ መንደር የተንጠለጠሉ ምናምን ነገር እንደዛ አይነት ጋርደን እንኳን ባይኖር ነው ብየምር የኔ አባት እሱን ማግኘት እረፍት ነው። እሱን ማግኘት ሰላም ነው። እሱን ማግኘት በምን ቃላት ይገለጣል? ተስፋ። ቅዱስ ጴጥሮስ ይህን ሲናገር ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ፣ ሕያው ተስፋ ማለት ዘላለማዊ የሆነ ማለት ለሕያው ተስፋ፣ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ወይኔ ጴጥሮስ እንዴት አርገሽ አጋርገ ጽፈዋል። በቃ ቁርስና ራቴ ምሳዬ ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት ይላል ደግሞ ቀጥሎ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። በቃ ይሄ ቃል ሁሌ ያሳብደኛል አልኩ በፍቅር። በሰማይ ቀርቶልሃል ይለኛል። መዳን በእምነት በስራ አትልም እንዴ ጴጥሮስ? መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። በአፍንጫ ይወጣ አልኩ የዓለም ግብስብስ ነገር ታዲያ ጉዳይ ነው እንዴ? አንተ ጴንጤነት እንዴት ደስ ይላል! በጌታ በኢየሱስ ስም እውነቴን ነው የምላቸው ወንድሞች፣ በጌታ በኢየሱስ ስም እንዴት ደስ ይላል! እንዴት ደስ ይላል! አልዋሽም ወንድሜ ስማኝ፣ አልዋሽሽም እህቴ ስሚኝ። በጌታ ምሕረት ከ2 ዓመት በኋላ 50 ዓመቴን እሞላለሁ። ቅዠት የማወራ ሰው እንዳልመስልህ። አልዋሽም ወንድሜ። ትውልድ ያልፋል፣ ትውልድ ይተካል። ኤርሚያስ ያልፋል፣ ቢኒ ያልፋል፣ ዳግ ያልፋል፣ ዳኒ ያልፋል፣ ፋሬስ ያልፋል። ስናልፍ ወደ አባታችን ወደ እግዚአብሔር እንሰበሰባለን። ትውልዱ ወደ አባቶቹ ተከማቸ ይላል። ሕያውን ጌታ ለዘላለም የሚኖር ንጉሥ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ ሰብከን፣ መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ ሰብከኑ። ዘመናት ቢቀያየሩ ሰብከህ ዳንኤል ይልማ የሚባል
ድቅድቅ ጨለማ የእሳት ባህር አይጠብቀውም። ዮሐንስ የሚባል ዳጊ የሚባል ኤርሚያስ የሚባል ቤኪ የሚባል ፋሬስ የሚባል ግርማ የሚባል የዘላለም የእሳት ባህር ድቅድቅ ጨለማ አልተዘጋጀልንም። በልጁ በክርስቶስ ኢየሱስ ወንጌል አምነናል። የእግዚአብሔር ፍርድ በእኛ ላይ የለም። ከእግዚአብሔር ቁጣ በልጁ በኢየሱስ ክርስቶስ ሞት በማመናችን ንስሐና የኃጢአት ይቅርታ አግኝተን አግኝተን የዘላለም ሕይወት ርስት ተካፋይ እንድንሆን በጸጋው ቃል እግዚአብሔር አድኖን፣ በመንፈሱ እግዚአብሔር አድኖን የኃጢአት ይቅርታችንን አግኝተን ስማችን በሕይወት መጽሐፍ ላይ የተጻፈ በዚህ ምድር ላይ የሚንከላወት ብለህ ልትለኝ ትችላለህ። ሁለት እግር ያለኝ በእግዚአብሔር ምሕረት ሞት አምገባ እግር ስላለኝ አልሄድም፣ እግር ስላለኝ አልሮጥም። በእግዚአብሔር ምሕረት ግን እንወጣለን፣ እንገባለን። ጥበቃችን ጽኑ ነው። አባት አለን። እንደዚህ የተናገረ እንደዚህ ለፍልፋችሁ መጨረሻችሁ እስቲ ምን እንዲሆን ይላሉ። መጨረሻችን ምን እንዲሆን ቆመታ ያለ ብራዘር ቆመታ ያለ አንድ ቀን እንደ አልዓዛርና እንደዛ እንደ አብርሃም ማዶና ማዶ ታይናለህ አልኩ። በድቅድቅ ጨለማ ውስጥ ሆነ ከኛ ወደ እናንተ ከእናንተ ወደኛ የሚሻገር እስከማይኖር ድረስ ታላቅ ገደል ተደርጓል ብሎ እንዳለ የእምነት አባታችን አብርሃም ፍለጋውን ተከትለናል። አብርሃም በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ይህ ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም ብሎ ይላል ቅዱስ ጳውሎስ በሮሜ መልእክቱ ላይ ሲናገር፣ ስለ እሱ ብቻ የተጻፈ አይደለም ስለ እኛም ነው እንጂ ይላል። በየት በኩል እንዴት ተገናኝቶ? ስለ እኛም ነው እንጂ ስለ እኔ፣ አዎ ስለ አንተ፣ አዎ ይህ ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም። ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ለእኛ የሚቆጠርልን ዘንድ አለው። ሃሌሉያ ሃሌሉያ ሃሌሉያ። ቴት አንተ ጴንጤነት እንዴት ይጣፍጣል! ታው እባክህ ዝም ብለህ እንትን አትበልብኝ፣ አትንከላወስብኝ። ግባና ቸርች ተማር። አንዳንድ የደከምክ ጴንጤ ከቸርች ቀርተህ እግዚአብሔርን ቃል ሰምተህ አታውቅም፣ መጽሐፍ ቅዱስ አታነብም፣ መንፈሳዊ ነገር በቃ ዛሬም ገና እንትን የምትባል ነህ። ምንድን ነው 18 ጊዜ ጋይድላይንስ ኦኬ እሺ ኮፒ ሊንክ ሼር አድርጉት። እቺ የቲክታክ ሳይን አንስጡኝ ፕሊዝ። 2 ጊዜ ስትራይክ መጥቷል። 2 ጊዜ ነው የመጣው ወንድሞች። የቲክታክ ሳይኗን መስጠት የምችሉ ሰዎች የቲክታክ ምልክቷን ማለች ጥንጧ አለቻል እሷን መስጠት የምችሉ ሰዎች ፕሊዝ ጸጋ ይብዛላችሁ። 2 ጊዜ ስትራይክ መጣ። ምንድነው አሁን ምን ያደርኩት ነገር አለ? አይ ኖ እንደዚህ አይነትን ቃል ሰይጣን አይወድም፣ የእግዚአብሔር ቃል በሚነገርበት ሰዓት ማለት ነው። ጸጋ ይብዛላችሁ። ተባረኩ። ቴንኪዩ ዳንዬ፣ ቴንኪዩ ሃይሚ፣ ቴንኪዩ ተባረኩ። የቲክታክ ሳይን አቺ ሳይን በጣም ወሳኝ ናት። መስጠት የምችሉ ወገኖች አይ ነው $1 ዝም ብሎ ቀላል ነገር አይደለም፣ ግን $3-4 እንደዚህ ትሸጣለች እና የምችሉትን ያህል የተወሰኑት ምልክቶችን ትሰጣለች። ቴንኪዩ ቤኪዬ ተባረኩ። ገንዬ ቴንኪዩ። ጸጋ ይብዛላችሁ። ዳኒ ኦኬ 2 ጊዜ ስትራይክ አደረጉት እንዴ? እሺ እዚሁ ቁጭ ብለን አሁን ለምን ትሰብካለህ ነው? እሰብካለሁ። የጴንጤ ወጉ እንደዚህ ነው። ብርሃን የበራለት ህዝብ ብራዘር ያዳንን ይናገራል። እግዚአብሔር ያዳናቸው ከጠላቶቻቸው እጅ ያዳናቸው ይናገሩ ይላል። የቅድስናህን ግርማ ይነጋገራሉ፣ ክብርህን ያወራሉ ይላል። አቤት እግዚአብሔር የእግዚአብሔር ቸር ነው እንላለን። ኢየሱስ ቸር ነው፣ ኢየሱስ ሰውን ይወዳል ብለን እንናገራለን። በጸጋው አዳነን፣ በዘላለም ምሕረት ማረን፣ በዘላለም ፍቅሩ ወደደን ብለን እንናገራለን። ይሄ የጴንጤ ወጉ ነው። ይህንን የማይናገር ጴንጤ ብራዘር እሱ ጴ ብቻ ልትለው ትችላለህ። ህይወት በክርስቶስ ህይወት የተገለጠውን ጌታ ኢየሱስ ክርስቶስን እንሰብካለን። ለዘላለም ህይወት እግዚአብሔርን ሳይሆን ፍጡርን ተስፋ የሚያደርጉ ፍጡርን ተስፋ ያደርግልሃል ለዘላለም ህይወት። አንድ የጠብቁኝ ወንድሞቼ እህቶቼ። ቴንኪዩ። ኮፒ ሊንክ ሼር ታብ ማርጉት። አላችሁ ወገኖች አለን ሞች ጆዬ ቤካ ሰላም እንባባል እንጂ ቆሞስ ፋሪስ የተባረክ። በእውነት ሁላችሁንም ደግሜ በጌታ ሰላም እላችኋለሁ። ቤክዬ፣ ጆዬ፣ ዳግሻ
በጣም የተወደዳችሁ ከታች ደግሞ ያላችሁት ወንድሞች ምንወዳችሁ ምናከብራችሁ ተባረኩ። የጌታ ሰላምና ጸጋ ባላችሁበት ሁሉ ይብዛላችሁ። ኤርሚዬ ጥሩ እንትን እየተናገረ ነበርና አሁን ትንሽ ስላልተመቸው ነው። ኮፒ ሊንክ ሼር ግን በደንብ ይደረግ። ኦልሞስት 20 ኮፒ ሊንክ ሼሩ በደንብ ከፍ ማለት መቻል አለበት። ከዛ ታፕ ታፕ በደንብ መደረግ መቻል አለበት። ሰውን ሁሉ ወደሚያድነው ወደ ጌታችን ወደ ኢየሱስ ክርስቶስ የመዳን መንገድ ትውልድን ሁሉ እንጣራለን ማለት ነው። ጌታ ስሙ ለዘላለም የተባረከ ይሁንና ኤርሚ ቅድም ሲያወራ የተወሰነ እየሰማውኝ ነው። የተሻለ ተባረክ እየሰማውኝ ነበርና በውስጥም ሆናችሁ በእውነት ድካም የሚሰማችሁ ጌታ ኢየሱስ ክርስቶስ የሚያበረታውን መንፈስ የሚያጽናናውን መንፈስ ያንን በዛ መንፈስ የታተማችሁ በእውነት ጌታ መንፈስ ቅዱስ ያበረታችሁ እና ብትደክሙ እንኳን እጁ ላይ ውደቁ። ብትደክሙ እንኳን ሊያበረታችሁ የሚችል ሊያነሳችሁ የሚችል ሊመልሳችሁ የሚችል ጌታ እሱ በውስጣችሁ ብርቱ ነው። ዛሬም እሱ በውስጣችሁ ብርቱ ነው። ብዙዎቻችን እንደክማለን። ብዙዎቻችን በቃ በጌታ በኢየሱስ ክርስቶስ በማመን የዘላለም ሕይወት አግኝተናል ብለን ስንል ከዚህ ምድር ላይ ከዚህ ዓለም ላይ ነጥቆን ጌታ ኢየሱስ ክርስቶስ የሆነ ሌላ የማይደከምበት ፕላኔት ውስጥ አይደለም ያስቀመጠን። ጌታ ኢየሱስ ክርስቶስ እንደዛ አይደለ ያለው ከዓለም አይደል ከዚህ ዓለም በቃ ላወጣችሁ አይደለም ማለት ግን በዚህ ዓለም ውስጥ ደግሞ ግን እያለን ያንን የጥፋት ምዕራፍ ያንን የሞት ምዕራፍ ሪዚስት የምናደርግበትን እግዚአብሔር ደግሞ ጸጋውን አብዝቶልናል። ዛሬም ጸጋውን ያበዛልናል። ለደከምን ላቃተን በቤቱ ውስጥ ሆነን ለደከምን እግዚአብሔር አምላክ ጸጋውን ይጨምርልናልና በቃ ዛሬም ትበረታለህ። በቤቱ ውስጥ ነህ፣ ደክመሃል፣ ዝለሃል፣ ግን እግዚአብሔር አምላክ በእውነት በጸጋው ያበረታል። በፊቱ መውደቅ በንስሐ በእግዚአብሔር ፊት መመለስ ዛሬም የፍቅር እጆቹ ሰፊ ናቸውና ምንም እንኳን ይዞ የወጣውን ባልተገባ ሁኔታ ላይ ጨርሶ ርቦት ደክሞት ከምግብ እንኳን የእርያን ምግብ እስኪመኝ ድረስ ቢደርስም እንኳን ትዝ ያለው አባት እንዳለው ነው ያለች። አባት አለኝ ለካ አለ። ለካ እኔ እንኳን ሳልሆን ባለሟሎቹ እንኳን በአባቴ ቤት ውስጥ ያሉ ሰራተኞች እንኳን እነሱ እንኳን ጠግበው ነው የሚበሉታል። አሁን ወደ አባቴ ቤት መመለስ አለብኝ ብሎ ያ ወደ ልቡ እንደተመለሰ እንደዛ ልጅ ዛሬም ወደ ልባችሁ ተመለሳችሁ ወደ አባታችሁ ወደ ነፍሳችሁ ረፍት ጌታ ብትመጡ ያ አባት ገና ልጁ ቤቱ ሳይደርስ መንገድ ላይ አቅፎ እንደተቀበለው እጁን ዘርግቶ አቅፎ እንደተቀበለው አቅፎ ሊቀበላችሁ ከእንደገና ከናንተ ጋራ እርቅ ሊያደርግ ከእንደገና ከናንተ ጋራ ቃል ኪዳን ሊያደርግ ጌታ ኢየሱስ ክርስቶስ አሁንም የፍቅር እጆቹ ሰፊ ናቸው። በቤቱ እንኳን ሆናችሁ የደከማችሁ በእውነት ደግማችሁ ወደ ቀድሞ ስፍራችሁ ብትመለሱ መሰዊያችሁን ብታድሱ ጌታ ኢየሱስ ክርስቶስ ዛሬም ሊያበረታችሁ ዛሬም ሊያጸናችሁ እሱ ሁሌም ዝግጁ ነው። ሁሌም ይወደናል ጌታ ኢየሱስ ክርስቶስ በእውነት። ከዛ ሮጦ ሄዶ አቀፈው፣ ድግስን አዘጋጀ። በቃ በጣም ደስ በሚል ሁኔታ በቃ ልጄ ጠፍቶ ነበረ አገኘሁት አለ። እቤት እያለን የጠፋን እቤት እያለን የደከመን ዛሬም ጌታ ኢየሱስ ክርስቶስ ሊያበረታችሁ ወደ ጉያው ሊመልሳችሁ እሱ ዛሬ ፍቅሩ ትኩስ ነው። ዛሬም ፍቅሩ ትኩስ ነው። ይወደናል ጌታ ኢየሱስ በእውነት። እንዲሁም ደግሞ በውጭ ያላችሁ የዚህን ጌታ ኢየሱስ ክርስቶስን የማይጠላውን ጌታ
የወደዳቸውን እስከ መጨረሻ ወደዳቸው መጽሐፍ እንደሚል ዛሬም ይወዳቸዋል። በውጪ ያላችሁ፣ ከበረት ውጪ ያላችሁ ጌታ ኢየሱስ ክርስቶስን የህይወታችሁ ጌታና አዳኝ አድርጋችሁ ያልተቀበላችሁ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው መጽሐፍ እንደሚል ይህንን የልጅነት ስልጣን ያላገኛችሁ በውጪ ያላችሁ፣ ከበረት ውጪ ያላችሁ ይህንን የፍቅር ጥሪ ዛሬም እናደርግላችኋለን። ጌታ ኢየሱስ ክርስቶስ ይወዳችኋል እና ጌታ ኢየሱስ ክርስቶስ ባለ መድኃኒቶች መድኃኒት አያስፈልጋቸውም እንዳለ መድኃኒቱ የሚያስፈልገው ለታመሙቱ ነው፣ በኃጢአት ቀንበር ስር ላሉቱ ነው። ስለዚህ ጌታ ኢየሱስ ክርስቶስ እኮ ብርቶችን አይደለም ሲጀመር የጠራው፣ እንደዚህ ያለ እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ አለ። ዛሬም የሚጣራው ጌታ ለደከሙቱ፣ ሸክም ለከበደባቸው፣ የኃጢአት ሸክም ቀንበር ለሆነባቸው ዛሬም ጌታ ኢየሱስ ክርስቶስ እንዲህ ብሎ ነው የሚጣራው። እናንተ ደካሞች በብዙ መንገድ የኃጢአትን ድካም ከላያችሁ ላይ ማንከባለል ላቃታችሁ፣ ኃጢአትን ልታሸንፉ ያልቻላችሁት፣ ኃጢአት የሚሸነፈው በጌታ በኢየሱስ ክርስቶስ በማመን ስለሆነ የኃጢአት ቀንበር፣ የኃጢአት ፍርድ፣ የሞት ፍርድ ከህይወታችሁ ላይ ከናንተ ላይ ሊንከባለል የሚችለው በጌታ በኢየሱስ ክርስቶስ በማመን ስለሆነ ዛሬም ወደዚህ ወደ ፍቅር ጌታ፣ ዛሬም ደካሞችን ወደሚወድ፣ ኃጢአተኞችን ወደሚወድ ግን ኃጢአትን ወደሚጠላ ጌታ እንጠራቸዋለን እና ወደዚህ መንግስት እንጠራቸዋለን። በእውነት ጌታ ይወዳቸዋል። እህት ወንድሞች፣ ጌታ ይወዳቸዋል። ወደዚህ ጌታ እንጠራቸዋለን። ጌታ ኢየሱስ አብዝቶ ይባርካችሁ። ጌታ ጸጋውን ያብዛላችሁ። በደንብ ኮፒ ሊንክ፣ ሼር፣ ታፕ ታፕ ይደረግ። ኤርሚ እስኪመለስ፣ ኤርሚ ከተመለስክ ዳጊ የሚመች ከሆነ ጌታ ኢየሱስ አብዝቶ ይባርካችሁ። ቀጥሉ። ግርምሽ የተባረክ፣ እግዚአብሔር ባርክ። ጥሩ ጥሪ ነው ያደረከው። እንግዲህ የደከመ ሰው ካለ እንደው ምክንያት ከሚያበዛ እንደው ወደ ጸጋው ዙፋን በእምነት ቢቀርብ፣ እግዚአብሔር ወይ አልቻልኩም፣ እንደው ከኛ መካከል ያሉትን ነው የምለው፣ አልቻልኩም እርዳኝ፣ ጸጋህ ያግዘኝ ማለት ነው የሚሻለው እንጂ እንደዛ ሰውዬ ማድረግ የለም። እንደው ኃጢአት ውል ሲለን ሲያምረን ሰውየው ያው ጴንጤ ነው፣ ቸርች ሄድ ነበር፣ ግን ተደብቆ ይጠጣል አሉ። አንድ ቀን ተያዘ፣ እጅ ከፍንጅ ተያዘና አንተ ሲሉት አሉ እንደው ዝም ብዬ ሳስበው ማርያም ታማልዳለች አላሉና እንዲህ አይነት ሰበብ እንኳን ጥሩ አይደለም። ወደ ጸጋው ዙፋን በእምነት መቅረቡ ነው የሚሻለው። መልካም ነገር ነው እሱ። ድካምን ማወቅ በቃ ለችግሩን መናገር የሶሉሽኑ ግማሽ መንገድ ነው የሚባልም አባባል አለ አይደል? ለእግዚአብሔር ሲነገረው እግዚአብሔር ደግሞ መፍትሄ አለው። አይ ኃጢአት ውል ሲል ያው ብዙዎቹን ስለምናቅ ነው። ሁላችንም ተፈትነናል። በዚህ ድራፍትም ውል ይላል። እኔ እኮ ማስታወቂያው ውል እኮ የሚል ስጋችንን እኮ እየገዛን እኮ እምቢ ብለን እኮ ነው እንጂ ለኃጢአት ይሄ በብሉ ምናምን በቴሌቪዥን ማስታወቂያው ምናምን ዝሙቱ ምናምን እኮ ያምራል እኮ ዘፈኑ ምናምን እንትን አይደለም እኮ። እኔ የምሰጣችሁ ሰላም ደስታ ዓለም እንደሚሰጣችሁ አይደለም ነው እንጂ ክርስቶስ ያለው በዛ ደስታ የሚመስል ሰላም የሚመስል እረፍት የሚመስል ሐሴት የሚሰጥ የሚመስል ነገር የለም አላለም። አንደኛ ጸጋው ይረዳናል፣ ሁለተኛ ስጋችንን እየጎሰምን እኛ ስናስገዛ የእግዚአብሔር መንፈስ አግዞን እምቢ ብለን ለኃጢአት እምቢየው ብለን በነገራችን ላይ ይሄ ዳቢሎስን ተቃወሙት ከእናንተ ይሸሻል ይላልና ይሄን ነገር እኛ ሀገር እንደመሰለኝ ይሄ ድሮ በደርግ ጊዜ መቃወም የሚባል እጅን እያነሱ መስቀል አደባባይ ሻቢያ ይውደም እንትና ይውደም ምናምን የሚባለው የዛ አይነት ልምምድ መሰለኝና እጅ ማወናጨፍ ነገር መጣና የኃይል የሚመስል ትግል ፍትጊያ መጣ እንጂ ዳቢሎስን ተቃውሞት ማለት ሬዚስት ዘ ዴቪል ኤንድ ሂ ዊል ፍሊ ፍሮም ዩ ነው አይደል? ሬዚስት ነው እምቢ ነው የምንለው፣ ሐሳቡን እምቢ አለማስተናገድ ነው። የድሮ ጓደኞች አብሮ አደጎች ከውጭ መተው ምናምን እንዲህ ስትገናኝ አንድ ሁለት በለ ዛሬ ሲሉ ኖ የዝሙት ግብዣ የድሮ ገርል ፍሬንድን አግኝተ ወደ ድሮ እንትን መልሳ እኔ እናንተ እኮ ድሮ ኖ እንዲህ ነው እኮ ሬዚስት ዘ ዴቪል ማለት ሐሳቡን ኢንሰርት የሚያደርግብንን ነገር እምቢ ማለት እንጂ እጅን የማወናጨፍ ነገር አይደለምና
እግዚአብሔር ያበረታል። እውነት ብዙዎቻችን እናውቃለን ክርስቶስ ከምን እንዳወጣን ከምን አይነት ኃጢአት እንዳወጣን ጎትቶ በበረታች ክንዱ እስራኤላውያኖችን ከግብፅ እንዳወጣ ማለት ነው። ስለዚህ እሱ ነው ጠንካራ ያደረገንና የኃጢአት ግብዣዎችን ምናምን ኖ ማለት ነው የሚሻለው እንጂ ዝሙት ሲናፍቃቸው እዛ ሄደው ወደ እውነተኛው ቤተክርስቲያን ተመልሰዋል ምናምን የሚሉ ሰዎች አሉ። ያው እናውቃለን እና ያው ስለምናውቀው ነው። እውነት ገብቷቸው ይሄዱ ካሉ በቃ እኔ ገብቶኛል የዚህ እምነት ቤተ እምነት የሚሉ ካሉ ጥሩ ነው። ግን አይመስልም ስትዋቸው ያው የተተከሉበት ነገር በአሸዋ ላይ እየተተከሉ ስለሆኑ ናቸው ብዬ ነው ብዙዎቹ። ቅድም አንድ መጽሐፍ ጀምሬላችሁ ነበር። ሁለቱ አለ አንብብና የመጽሐፉ ርዕስ ሃይማኖትህን እወቅ እንዳትሆን መናፍቅ ነው የሚለው። የጻፉት ሰውዬ ሊቀ ብርሃናት መርቆሬዎስ አረጋ ይባላሉ። 53 ትንንሽ ታሪኮች ናቸው ያሉባት። እስቲ 18ኛዋን ታሪክ ላንብብ። እንግዲህ ሊቀ ብርሃናት መርቆሬዎስ አረጋ ያው ሊቅ ስለሆኑ ምን እንደሚሉ በወሎ ክፍለ ሀገር በቦረና አውራጃ የጻድቆ የጋስጫ ቅዱስ ጊዮርጊስ ቤተክርስቲያን አለ። በየዓመቱ የስቅለት በራሱ ሲሰግድ ይውልና ቄሱ ማታ ሲያሰናብቱ ከኑዛዜው በኋላ ተመልሶ ወደ ቤተ መቅደሱ ይገባና ወዴት እንደሚሄድ አይታወቅም። የአውሬ ባህታዊ አይገርምም ብለዋል ሊቀ ብርሃናት። ዘንዶ 60 ክንድ ማለት አላቅ ምናልባት ወደ 30 ሜትር የሚያክል መሰለኝ 30 እርምጃ አካባቢ አስቡት። እና እንግዲህ መጥቶ አብሮ ነው የሚሰግደው፣ ከዛ ይሰወርባቸዋል። ይሄ እንግዲህ ድንቅ ነው። የት ነው ይሄ? ወሎ ክፍለ ሀገር በጋስጫ ቅዱስ ጊዮርጊስ ቤተክርስቲያን ነው። ፍርዱና እንትኑ ለእናንተ አንድም ልጨምርላችሁ። ቁጥር 14 ላይ በሰሜን ሸዋ በሞረትና በጅሩ ወረዳ ውስጥ እንጀራ መስቀል የሚባል አለ። ለዚህ ታቦት አቃቢት በዕጣ ነው የምትመረጠው። ተሳስታ ከመገበሪያው ላይ ጥቁር ስንዴ ካስገባች በአውሎ ንፋስ ያግለበልባታል። ተጠንቅቃ ነው የምትሰራው። ቀደም ሲል በድፍረት ስለሰራችና መገበሪያውን ስለበላች የጨው ድንጋይ ሆና ቁማ አሁንም ትታያለች። የዲያቆኑም በንጽህና ሳይገባ ቀርቶ ድንጋይ ሆኖ ቆሞ ይታያል። ዛሬም ታምራቱ ይደረጋል። መገበሪያ ስንዴ ስላስገባች ምን ሆነች? የጨው አምድ ሆና ዛሬም ድረስ ትታያለች። ለምን በቪዲዮ ያሳዩንም? ለምን ፎቶ አይለቀቅም? ሰሜን ሸዋ ሞረትና ጅሩ ነው። ዲያቆኑም እንግዲህ እንዲሁ ድንጋይ ሆኖ ቆሞ ይታያል ይባላል እንደ ሐውልትና እንደውችን ነገር ፎቶዋን ማሳየት የምትችሉ እንግዲህ የኦርቶዶክስ ሊቃውንት የሊቅነታቸውን ደረጃ እንድትመለከቱት ፈልጌ ነው ይሄንን ያሳየሁት። ኤርሚ መጥቶ ከሆነ ደስ ይለኛል። አለዛ መምህር ፋሪስ ደግሞ ኮሜንት ያደርጋሉ እነዚህ ነገሮች ላይ። እንደው መምህር ፋሪስ ኤርሚ ካልመጣ እንዴት ነው አሁን ያነበብኩት ነገር? ሊቀ ብርሃናት መርቆሬዎስ አረጋ ሃይማኖትህን እወቅ እንዳትሆን መናፍቅ በሚል መጽሐፍ ነው። ሰው መናፍቅ እንዳይሆን በጨዋ አምድ ሆና የቆመችውን ሴት ታሪክ ማወቅ አለበት። ዘንዶ 60 ክንድ ዘንዶ መጥቶ የሚሰግደውን ታሪክ ካወቀ በቃ መናፍቅ አይሆንም ማለት ነው። መምህር ፋሪስ የለው ተሰምቻለሁ አይደል? ገርምሽ አዎ ጆሪ ተሰምተሃል። ቆሞስ ካሉ እስቲ ካልሆነ ዳግሻም ካለ ኦኬ ወገኖች፣ እሺ ኤርሚ እየመጣ በጣም ይቅርታ። እንትን ስዕል ምንድነው ስልኬ በጣም ጋለ እና እሱን አሬንጅ እያደረኩ ነበረ። በጣም ግን ከቀድሞ ይልቅ ግለቱ ጨመረ ዛሬ ያለው ነው እና ቅድምም ገብቼ ነበረ። ረጅም ሰዓት ቆይተን ነበር። ለዛ ይሆን ኤርሚ ለዛ ደጋግመህ ወይ እንትን ስላልክ ሊሆን ስለሚችል ቅድምም ነበር